ነው። በመጀመሪያ ደረጃ አንድ ሰው ዳነ ሲባል መዳኑን ራሱ ነው የሚያውቀው እንጂ እኔ ስለ እከሌ መዳንን እርግጠኛ ልሆን አልችልም። ከኔ ጋር አብሮ ቃለ ሕይወት ሆኖ ሊያመልክ ይችላል፣ ሊዘምር ሆኖ ሊያመልክ ይችላል፣ ሊዘምር ይችላል። መዳኑን ግን ያላውቅም። እኔ አላውቅም። ስለዚህ ሰብከኝ ቆይ ቀሲስ ይመልስልን። ጥሩ ነው፣ ጥሩ እየመጣ ነው። እሺ ልመልስ። አንድ ሰው መዳኑን በተመለከተ እሱ ያውቃል። እኛ መዳኑንም አለመዳኑንም ማረጋገጥ አንችልም። ነገር ግን የሆነ ጊዜ ከወጣ ምን ልንል እንችላለን? ከቤተ ክርስቲያን ከወጣ ከእግዚአብሔር ጉባኤ ከወጣ ምን ልንል እንችላለን? ይሄ አንደኛ ዮሐንስ ምዕራፍ 2 ከቁጥር 19 ጀምሮ እንዳለ ከኛ ዘንድ ወጡ ይልና ዳሩ ግን ከኛ ጋር ስላልነበሩ ከኛ ጋር ነበሩ ግን ከኛ ጋር በትክክል ስላልነበሩ ስላላመኑ ወጡ። ከኛ ጋር አለመሆናቸውን ይገለጽ ዘንድ ወጡ ብሎ በግልጽ አስቀመጠ። ምን እያልኩ ነው? ሐዋርያው ዮሐንስ አብረውት እያሉ ከሱ አማኞች እንደሆኑ ሊያስብ ይችላል። አማኞች አይደሉም ብሎ ግን ሊያውቅ አይችልም። ይሄንን የማወቅ ማንም ስልጣን የለውም። ባይዘው ስለዚህ አንተ አሁን መዳንክንና ለመዳንክን አይታወቅም። አልሰሙኝም። አዩ እኔ ቀሲስ አላዳመጡትም። እሱማ ራሱን ያውቃል። አይደለም ቀሲስ አላዳመጡትም እያለ ያለው ልድገመው። እኔ ሙለታ ያለው አዳምጡኝ ሁላችሁም። እዚህ ጋር አንድ ሰው ለምሳሌ ቸርች ውስጥ ሁላችንም አብረን እናመልካለን። ኳየርም ፓስተርም ሊሆን ይችላል። ሁላችንም አብረን ማምለካችንን ብቻ ነው የምናውቀው። መዳናችንን ግን ግለሰቡና እግዚአብሔር ብቻ ናቸው የሚያውቁት። ድኛለሁ ብሎ ያንኛለሁ ብሎ ግለሰቡ ያውቃል እያለ እኮ ነው። ግለሰቡ ያውቃል እያለ ነው። ጭራሽ አልሰሙኝም። አልሰሙትም። በትክክል እንዴ ስለራሴ አይደለም እርግጠኛ አይደለም ያልኩት። እንዴት እንደሰማው ልንገርህ እንዴት እንደተረዳው ልንገርህ እና ኮሬክት አድርገኝ። አንድ ሰው መዳኑንና አለመዳኑን ራሱ ነው የሚያረጋግጠው፣ ራሱ ነው የሚያውቀው። እኛ አናውቅም አልክ። ኦኬ እንደዚህ አይደል ያልከኝ? ትክክል። ስለዚህ ወለታ ጥያቄ አንድ የሰሜንን ሰው ሰበከውና አጠመከው። ይሄ የተጠመቀ ሰውዬ መዳኑንና አለመዳኑን አታውቅም፣ ኮንፈርም አታደርገው። እኔ አይደለሁም ኮንፈርም ማረገው። በቃ እኔ ይኸውልዎት አንድ ነገር ልንገሮት እንዴ። ቆይ ኮንፈርም ማረጋገጫ የለውም ማለት ነው። አንተ ኢየሱስ ጌታ ነው ብሎ ተቀብሏል፣ ምስክርነት ሰጥቷል። ይሄ ሰው የመዳኑንና አለመዳኑ ቸርች አታረጋግጥም። ይሄንን በምን አውቃለሁ የምሩ እንደተቀበለ? ዋሽቶስ ቢሆን እኔ ኢየሱስ ጌታ ነው ስለው እሺ በምን አውቀህ ነው ታዲያ የሚድኑትና የማይድኑትን? በምን አውቀህ ነው ከአንተ ራስህ ቸርች ውስጥ ካሉ ሰዎች ወጥተህ ሌላን ሰው እንዲድኑ የምታደርገው? በምን አረጋግጠህ ነው ታዲያ? አንተም እኮ ራስህ እርግጠኛ አይደለም ማለት ነው በዚህ አይነቱ ነው። እሺ አንድ ልንገር ጋይስ፣ ለኔ ድርስቶኝ ሌላው የጠየቁኝ ልመልስላቸው። በአንተ ቦታ ሆኜ ልመልስላቸው። እኔ አንተን ስለተረዳሁ እኔ አንተን አባባል ስለምጋራው ቀሲስ ላዳምጡ አልፈለጉምና እኔ አንተን ፋንታ ሆኜ ለቀሲስ ጣልቃ ይግቡብንና እስቲ አንድ ደቂቃ ብቻ፣ ከዛ በኋላ እርሶ ደግሞ ይነግሩናል። እንዲህ ነው ሙለታ ያለው ልንገሮት ፕሊስ። እንደ 2 ደቂቃ ብቻ እንዳያቋርጡኝ እለቅሎታለሁ። ሙለታ እያለ ያለው ምንድነው? ስለ አንድ ሰው መዳንና አለመዳን ግለሰቡና እግዚአብሔር ብቻ ናቸው የሚያውቁት። እኛ የምናውቀው ምንድነው? ኢየሱስ ጌታ ነው ብሎ በአብ በወልድ በመንፈስ ቅዱስ የሚያምነውን ሰውዬ ወንድም ብለን እንቀበለዋለን። ነገር ግን እስከ መጨረሻ የሚጸና ይድናል። መጨረሻ ላይ አንድ ቀን ወጥቶ ቢሄድና ሙስሊም ቢሆን ወይም ደግሞ ክጃለው ቢል መጀመሪያውኑ ስላልዳነ ነው። ይሄን ሜጀርመንቱን እግዚአብሔርና ግለሰቡ ብቻ ናቸው የሚያውቁት። ለምን እንደመጣና ስለ ግለሰቡ ግን ስለ ራሳችን ግን እናውቃለን። ሙለታ አሁን ስለ ራሱ ያውቃል፣ ስለ ሌላ ሰው አያውቅም። እሱ ሙለታ ድኗል በትክክል። ሌላው ግን ተነስቶ አንድ ቀን ሙስሊም ሆኛለሁ ሻሃዳ ይዞ ሙስሊም ይዞ ቢወጣ መጀመሪያውኑ ስላልዳነ ነው። ከዳነ በኋላ ሳይሆን የጠፋው መጀመሪያው ቸርች አካባቢ ወይ ሴት ፈልጎ ሊሆን ይችላል የመጣው፣ ወይ የሆነች ቆንጆ ልጅ ተከትሎ ኳየር ስለሆነች አታገባኝም ብሎ ሊሆን ይችላል የመጣው። ቆይ ልጨርስልዎት ቀሲስ። ለምሳሌ አክሱማውያን ደግሞ ቆይ ልጨርስ ትሰጡታለሁ። ከዛ በኋላ አክሱማውያንን ደግሞ ሄዶ እንዴት ነው እነሱንስ የምታውቀው ላሉት ነገር እንደዚህ ነው ጉዳዩ። እሱ እውነት ቅንነት ካለ እነዚህ ኦርቶዶክሳውያን ጋር ሄዶ ወንጌል በሚሰብክበት ሰዓት አንድ ሰው ኦርቶዶክሳውያን
ቀደም ይሄው ማርያም ለአዳም ቤዛ ነች እንዲህ እንዲህ የሚል በጣም ከመጽሐፍ ቅዱስ የተራራቀ ነገር አንዴ ገብርኤል ይላሉ፣ አንዴ ሚካኤል ይላሉ፣ ጊዮርጊስ ይላሉ። የማይጠሩት ነገር የለም። ኢየሱስን ግን ያምናሉ። አያምኑም አላልኩም። ስለዚህ ለእነዚህ ሰዎች ወንጌል በሚሰብክበት ሰዓት እባካችሁን ነጠል አድርጋችሁ ኢየሱስ ብቻ ነው የሚያድነው፣ ይሄን ሁሉ ወደ ጎን ተዉ፣ ግድ የለም ኢየሱስ ላይ ፎከስ አድርጉ የሚል ወንጌል ይሰብካል። ይሄ ቀላል ነገር እኮ ነው። በጣም በምን ታውቃለህ ለሚለው ነገር ዲቴል ውስጥ ገብቶ አንተ ድናል አንተ አልዳንክም ለማለት ሳይሆን በደፈናው ነው የሚሰብከው ወንጌል። ሙስሊም ጋር ሄዶ ሲሰብክ ግን በደፈናው ሁላችሁም አልዳናችሁም ወደ ጌታ ነው ይላል። ኦርቶዶክስ ጋር ሲመጣ ግን እኔ እንደሙለት አልሰብክም። ኦርቶዶክስ ጋር ስመጣ መድኃኒዓለምን ታምናላችሁ፣ እባካችሁ ነጥላችሁ መድኃኒዓለም ላይ ፎከስ በማድረግ ዳግም ተወለዱ። ታምናላችሁ ግን አልተቀበላችሁትም። ብትቀበሉ ኖሮ ኢየሱስን የሚካኤል እኩያ አታደርጉትም፣ የገብርኤል እኩያ አታደርጉትም፣ የተክልዬ እኩያ አታደርጉትም። ንስሐ ግቡ ብዬ ወንጌል ሰብካለሁ። በዚህ ግን ኦርቶዶክስን ግን እንደ ሙስሊም አልቆጥርም። ይሄ ነው እኔ ሙለታ ከሆነ አሁን ደግሞ የኔ ነው። እሺ አይ ቆይ የኔ ነው። አሁን ደግሞ እኔን አዳምጡ ይበደም። እኔ አሁን ኃይልሻ አንተ ያልከውን ከሙለታ ጋርም ከሌሎች ጋር ብዙ ቀን ስላወራ ነው እኔ በፍጹም ሚስ አንደርስታንድ አላረኩትም። ሲጀመር አሁን ይኸውላችሁ፣ አንደኛ መረዳት ያለባችሁ ከታች ያላችሁ ሰዎች በካልቪኒስት አስተምሮ አንድ ሰው መዳኑንና ለመዳኑን ወስዷችሁ ሰብኳችሁ አጥምቋችሁ እንኳ መዳናችሁን ቸርቿ አታረጋግጥም። ማረጋገጫ የላትም። ምንም አይነት በቃ ምንም አይነት ማለት ነው። አንደኛው ይሄ ነው። እሺ አንደኛው ይሄን በጣም አደገኛ ነገር ነው። ባይዘው ቆይ ማስረጃ እስኪ አምጡ። ቆይ ሙለታ ጣልቃ እንዳገባባቸው እሳቸው ተራቸውን የጨርሱ። አንድ ሁነኛ ሰውም ይዤለውት መጥቻለሁ፣ አስተዋውቆታለሁ። ከታች አንድ ሁነኛ ሰው አለ፣ የእናንተው ነው። ያው ግን እኛ ነው ኃይልዬ፣ ይቅርታ ኢንተራፕት ስላደረኩኝ መምህርንም ይቅርታ። አሁን ያልካት ነገር ኃይልዬ ትንሽ አንተ በዚሁ እንድትሄድበት ፈልጌ ነው፣ ፊዶ ማይንድ ከተፈቀደልኝ። እሺ አሁን ኦርቶዶክስ ተዋህዶ ቤተክርስቲያን ኢየሱስን እኮ አዳኝ አድርጋ የተቀበለችው በ40 ቀናችን በተወለድን በ40 ቀናችን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ ብለን ጥምቀት እናደርጋለን። እንዴ ኃይልዬ እቺን ለያሬድ ልመልስለትና ኃይሉ ኢንተራ እንዴ ቆዩ እንዴ እኔን ከጀመርኩ በኋላ ቆያሬ እሺ ቀሲስ ያሬድ የታገሰን እንግዲህ ቀሲስ እያወሩ ኢንተራክት ማድረግ ትንሽ ይከብዳል። ያው ቀሲስ ትንሽ እናክብራቸው አባታችን ያሬዶ የወንድማችን ነፍሱን ይማር የማንዲንጎ አፈወርቅ ወንድም ነው፣ አውቀዋለሁኝ። ተወዳጅ ወንድማችን ነው። ግድ የለም እመልሳለሁኝ እኔ እና ወደ አሁን በምንም አይነት በጣም በሚገርም ሁኔታ ቸርች የክርስቶስ አካል የሆነች ቸርች ያመነ የተጠመቀ ይድናል ብላ አጥምቃው እንኳ ከክርስቶስ ጋር ህብረት ማድረግን እርግጠኛ አይደለችም ቸርች። ምክንያቱም ግለሰቡ ብቻው ነው የሚያውቀው ብሏል። ኦኬ አሁን ወደ ግለሰብ ላዞረው ነው። እኔ ሙለታ አንተ ራስህ መዳንህን እርግጠኛ ነህ ያልሁ ለዚያ ነበረ ቅድም። ኦኬ አንተ ራስህ ድኛለሁ አልክ። ነገ ሙስሊም ብትሆን ከመጀመሪያው አልዳንክም ነበር ማለት ነው። አሁን በዚህ ሰዓት ላይ አልዳንክም ነበር ማለት ነው። ለምንድን ነው የሚሆነው? አልገባኝም። ለምንድን ነው ሙስሊም የሚሆነው? አይ ቢክድ ማንኛውም ሰው ሊክድ እኮ ይችላል። ይሄ እኮ የታወቀ ነገር እኮ ነው። ብዙ ሰዎች ክርስቲያን የነበሩ ፓጋን የሆኑ በጣም ብዙ አሉ። ባይዘው ይሄ በሰዋችን ዓለም ላይ ያለ ነገር ነው። ክርስቲያን የነበሩ ማለት በእርሶ ድነው የነበሩ ማለት ወት ነው። ለምሳሌ እኔ ራሴ ልንገርህ፣ እኔ አሁን ድነው የነበሩ ማለት ወት ነው ወይ? አንተ ራስህ እኮ ተው፣ ስለሌሎቹ ማውራት ስለማትችል አንተ ተው። ድነው የነበሩ ማለት ወት ነው ወይ? ጨርሱና ሙለታ ተራውን በደንብ ያስረዳል። መዳናቸውን እኮ አላውቅም ብለሃል። በቃ አታውቅም። ካልቪኒስት መዳንና ለመዳኑ ሰው እርሶ ስለሚያውቁ አንተን ነው ራስህን ነው የምጠይቀህ። ከዚህ በኋላ ስለሌሎቹ ሪስፖንሲቢሊቲ መውሰድ አትችልም። እኔ ድኖ የነበረ ሰው ወደ እስልምና ይቀየራል የሚል እምነት አልተናገርኩም። እርስዎ ግን ድኖ የነበረ ክርስቲያን የነበረ ሰው አንተ ራስህ ቆይ ሙለታ አንተ ራስህ ነገ ቆይ አዳምጠኛ አትሽሽ እንጂ ሙለታ አንተ ራስህ ድኛለሁ ብለኸኛል። ኦኬ ድኛለሁ ብለኸኛል ቅድም ስላልከኝ ኦኬ ድኛለሁ ብለሃል። ነገ ሙስሊም ብትሆን ትድናለህ አትድንም? አልሆንም። ሴት ብትሆን እኮ እያሉኝ ነው። አልሆንም። እኔ አሁን ወንድ ነኝ፣ ሴት አልሆንም። ነገ ሙስሊም አይደል? በቃ አልሆንም ስለማልሆን። ቆይ ኦኬ ዋን ሴቭድ ኦልዌይስ ሴቭድ የሚለውን ትምህርት ትቀበላለህ? አዎ እቀበላለሁ በደምብ። ኦኬ ዋን ሴቭድ ኦልዌይስ ሴቭድ የምትል ኃጢአት ብትሰራ፣ በኃጢአት ብትጨማለቅ፣ ሰው ብትገድል ትድናለህ? ቆይ ኃይሉ አትግባብኝ።
ትድናለህ አትድንም? ሰው ብትገል ለምንድን ነው የምገድለው? የገደሉ ካልቪኒስቶች ላመጣልህ ይችላል በማስረጃ እኮ ለምን እገድላለሁ ነው መጀመሪያ። ይድናሉ አይድኑ እኮ እኔ ለምን እገድላለሁ? ተሳስተህ ሰው ይሳሳታል እኮ ተሳስተህ በስህተት ተናደህ ተበሳጭተህ ወይንም ደግሞ ተናደህ በጦር ሜዳ ገብተህ ብቻ በሆነ ነገር ሰው ብትገል ፕሊዝ ኃይሉ አትግባብኝ። ሰዓት እኔ ጦር ሜዳ አልገባም አልገልም። ስለዚህ ካልቪኒስት የሆነ በሙሉ ኃጢአት አይሰራም ብለህ ነው የምታምነው? አላልኩም እኔ አላልኩም። ኦኬ ኃጢአት ብትሰራ ትድናለህ? ሰው ሁሉ ይድናል ስመቻልኩኝ እኔ። ቀሲስ ስለምን ጥያቄውን ለልጁ እንስጠውና ያብራራልን። ኃይሉ አትግባ ፕሊዝ፣ ኃይሉ አትግባ። ኃጢአት የተጨማለቀ ኃጢአት ብትሰራ ኦኬ፣ ለአንድየው አይሰራም ካልቪኒስት የሆነ በሙሉ አይሰራም ከሆነ መልስ ነው በቃ ማስረጃ ይናገራል። በቃ ጠይቀው። እሺ ኃጢአት ብትሰራ ብለው አንዴ ኃጢአት ብትሰራ ብለው ይበሉኝና ከዛ በኋላ ልመልስልዎት። መጽሐፍ ቅዱስ ኃጢአት ሰው ክርስቲያን ቢሰራ አይዋ በቃ እሱን ብቻ ብለው ይጨርሱ። ሰው ብትገል ትልቁን ኃጢአት እንደው ሰው መግደል ሊሆን ሰው አልገልም። ለምንድን ነው ቀሲስ ሰው ብትገልም ይላል? እሱ መልስ አይሆንም ነው እኮ የምልህ። ማስረጃ እመጣልሃለሁ እኔ አልገልም። በቃ ወይ ስገል እሺ፣ በዝሙት ብትወድቅ እሺ፣ በዝሙት ብትጨማለህ እሺ፣ መልስልኝ። እሺ ልመልስልህ። በመጀመሪያ ደረጃ መጽሐፍ ቅዱስ በተመለከተ ኃጢአት ሰው ቢያደርግ ምንድን ነው የሚለው? ልጆች ወይ ኃጢአት እንዳታረጉ እንጽፍላችኋለዋል እና ማንም ኃጢአት ቢያደርግ ግን ብሎ እርሶ እንደሚሉት ይሞታል፣ ይጠፋል፣ ገሃነም ይወረወራል የሚል የለም። ምን አለ? ጠበቃ አለ፣ በእግዚአብሔር ዘንድ ጠበቃ አለን አለ። ስለዚህ መጀመሪያ ጥቅስ ከመጥቀስ በፊት ይኸውልህ ጥቅስ ቀሲስ በጥሩ እየመለሰ ነበር እኮ ለምን አቋረጡት? ለጠየቁት ጥያቄ ኃጢአት ብትሰራ ምን ትሆናለህ ለሚለው ነገር እየመለሰ ነው ልጁ። እስቲ እድል ስጡትና ለምን ሶስት ደቂቃ አታደርገውም? አሁን ሁሉም ያሬደው እንደ ሶስት ደቂቃ የሚደረገው እንዴት ነው? ግባና ይሄ እንደዛ ይሻላል። ታይመር አድርገው፣ ታይመሩ ላይ አድርገው እንጂ እንዴት ነው የሚደረገው? እስቲ ንገረኝ። ቆይ እንዴት ነው ታይመሩ የሚደረገው? ላይ አንተ ነጠብጣቦች አለ 3 ነጠብጣቦች ከስር ቆይ አድሚን ልስጥህና ያሬደው። ቆይ እሱ እኮ አይደለም እኮ አሁን እኮ ይኸውልህ በጣም ግልጽ የሆነ ጥያቄ እየጠየቅኩኝ ያሬደው አድሚን ሰጥቻለሁ። እስቲ እንዴት ነው የምታደርገው? እስቲ አርግ እስቲ የምታደርገው። እስኪ አይ ቲንክ አንተን እሱን ማድረግ ያለብን አይመስለኝም። ለሚትራይ እኔ አላቅበትም ብዙ። አንዴ ይኸውላችሁ እኛ እኮ እንጨርስ ነበረ በቀላሉ። ቀሲስ ችግሩ ምንድነው? ቀሲስ ጠይቀውት ዞር አይሉ። ልጁ ሊያስረዳ ሲሞክር ኢንተራፕት ያደርጉታል። እኔ እኮ የእሱ ደጋፊ ሆኜ አይደለም፣ የእርሶም ከሱም የምወስደዋል ሀሳብ አለ አይደለም። ትገባለህ አንተ። ይኸውልህ በመጀመሪያ ሰው በኃጢአት ምክንያት ልጅነቱን ወይንም ደግሞ የእግዚአብሔር መንግስት አያጣም ብለህ ስለምታምን አንተን የሚደግፍ ነገር ሲኖር ኢንተራፕት ታደርጋለህ። እኔ በጽድቅ ያልዳንኩ በኃጢአት ያልጠፋም። እኔም በተመለከተ እኮ ለዚያ ነው አንድ አቋም ነው ያላችሁ። አንተ ዝም በላ እዚህ ላይ እኔም ተውኝ። እኔ በጽድቅ ያልዳንኩ በኃጢአት ያልጠፋም። ኃጢአት ደግሞ ሁሌም ሰራለሁ። ኃጢአት ከነፃ ሆኜ አላውቅም። እኔም እንደ ማንኛውም ሰው ሳሳታለሁ፣ እሳደባለሁ፣ ንስሐም ገባለሁ። ንስሐ ስገባ ለመዳን አይደለም ከስተቴ ለመመለስ ነው። የማይሰራ ሰው ኃጢአት ትሰራለህ አትሰራም አይደለም። ይኸውልህ እሱ ለምንድን ነው ስለመግደል ሄዱ? ስለመዋሸት ለምን አላነሱም? መግደል ጋር ለምን ሮጦ ሄዱ? ለምንድን ነው ስለማማት ምናምን? የኃጢአት ትልቅና ትንሽ የለውም እናውቃለን። ለምንድን ነው ስለመግደል ጋር ሄዱ? አይ ኃይሉ ልታስመልጠው በጣም እየጣርክ ነው አይደለም። ሁለታ ለራሱ አያንስም። ኖ አይውጡም። ቀስስ ቆዩ ያሬድ እንደናርግ በቃ ይኸውልህ ከ54 ነው ኃይልዬ ቀሲስ ከ60 እስከሚሆን ከ3 ደቂቃ 4 ደቂቃ 6 ደቂቃ እናድርገው። 3 ደቂቃ ሰው እንዳይሰለቸን 3 ሰዓት ሲጋሽ ያቆማሉ። መምህር ይቀጥሉ። በደንብ አዳምጠኝ ሙለታ። እኔ 3 ደቂቃ ማለት ነው የምወስደው። ጥያቄ ነው ያለኝ። አይደለም ቀሲስ ሰዓቶትን ተጠቀሙበት ፕሊዝ፣ ተጠቀሙበት። ግድ የለም አትግባብኛ። አንዴ አልገባም። እኔ አልገባም። አንድ ዋን ሴቭድ ኦልዌይስ ሴቭድ ማለት አንድ ሰው ከዳነ በኋላ ምንም ነገር ቢያደርግ ማን ይነከላቸው? አይ መልሷቸው አይልኝ የሆነ ሰው የሆነ አድሚን አውጥታችሁ ከሆነ በእንደዚህ አይነት አሪፍ ጊዜ ሰዓት ተይዞ እያወራን እያለን ራሳቸው ይሆናል የወጡት። ቆይ ራሳቸው ቀሲስ ልከዋል አስገብተዋል። አዎ እንዴ ሰው ላይ አስወጣኝ። ባይዘው ለምን እንደሆነ አላውቅም። ባይዘው እኔ ኃይሉን
በጣም የምወደው ምስኪን አደራችሁ እንዳታወሩ። አይ በስተት ይሆናል ቀሲስዬ፣ በስተት ነው እንጂ የሚሆነው ይሄን የመሰለ ዲስካሽን አይደለም። አይደለም አሉ ከታች ጽንፈኞች እና እሱ ኦኬ የሚሳደቡ እንኳን አያቸዋለሁ። ተዋቸው እና ለማንኛውም ይኸውላችሁ አደገኛ ትምህርት ማለት ቆይ አንዳንዱን ብሎክ ማድረግ አለብኝ። ግድ የለም ይሄው ብሎክ ተደረክ ባለጌው በቃ የሚሳደው በጣም ብዙ አሉ ከታች። ይሄው ግድ የለም ብሎክ አድርጌዋለሁ። አንዱ ለምሳሌ ብልግና ነው፣ በጣም ይሄ ነውር ነው። ለምን ነው ሳደውት? ብሎክ ነው ያደረኩት፣ ሚውት እንኳን አይደለም ያደረኩት። እኔ ግን ወዳቸዋለሁ ባይዘው። እኔ ለማንኛውም ሰው ጥላቻ የለኝም ባይዘው። ታንክ ዩ ላይ ነው የማተኩረውና ልጨርስሽ። አደገኛ ትምህርት ማለት በጣም አደገኛ የፕሮቴስታንት አስተምሮ ትልቁ አደገኛ ትምህርት አንዴ ድነሃል፣ ከዳንክ በኋላ በኃጢአት ምክንያት የሚታጣ ምንም ነገር የለም ብሎ የሚያምን አደገኛ ዋን ሴቭድ ኦልዌይስ ሴቭድ የሚል ትምህርት ነው። ይሄ ዓለሙን ያበላሽ። በሌላ አነጋገር ባይዘው ግብረ ሰዶማዊም ብትሆን ደህንነትህን አታጣም፣ ኦልሬዲ አንዴ ድነሃል የሚል አደገኛ ትምህርት ነው። ለዚያ ነው እኔ ስለማውቀው ቴዎሎጂያችሁን ስለማውቅ ነው የምጠይቀው። እኔ አሁን ሞዴሬተሩን በሙሉ አንሰው ኃይልዬ፣ ሞዴሬተር የሰጠውን ሰው በሙሉ እዚህ ገስት ካለ ነው ውጭ ለሁሉም አንሳው። ቆይ እስኪ ሞዴሬተር እንዳንሳው ቀሲስን ፕሊስ አታስወጧቸው። አይ ሞዴሬተር ያላቸው ሰዎች ነው የሚነቅሏቸው። ሞዴሬተር ያለው ሰው እንደዚህ አድርጎ ከሆነ አዝናለሁ በጣም። ለምን እንደሚረብሹን አለ። አይ ሊያስወጣ የሚችለው አይልሻ ሞዴሬተር ያለው ነው። የሌለው ሰው እንዴት ነው? እሺ ሞዴሬተር እንዴት ነው የሚገኘው? ቆይ ምን አይነት አለ? እኔ ሞዴሬተር የሰጠኝ አለ አይደል? እዛ ጋር ገባና ጎሄድ ሙለታ ጎሄድ ወንድም ንገረው፣ ችግር የለውም ያሬዳ። ያ 3 ነጥብጣቡን ሰጠው ሞዴሬት። የኔን ፎቶውን ልካው። ለምሳሌ የኔን ስትነካው ሞዴሬተር የሚል አለ የምትሰጥበት አለ። ሴቲንግ ውስጥ ገባና የራስ ሴቲንግ ውስጥ ገብተህ ሞዴሬተር የሚለው ላይ በሙሉ አንሳው የሰጣቸውን ሰዎች። ቀሲስ ካሉ ይግቡ። መቼስ ኃይሉ አይደለም እያስወጣሁት ያለው ያው ተናደውብናል መሰለኝ እንትን እያደረጉ ነው እሳቸውም። እሺ ሞዴሬተር የሚል ኦኬ፣ ማኔጅ ሞዴሬተር ኦኬ። ያንተ ብቻ ነው ታዲያ ያለው ያንተ ላይ ነው። እኔ ማስወጣትም ማስገባትም አልችልም፣ አልሰጠኝም። እኔ ማድረግ የምችለው ኢንቫይት ምናምን መላክ እንጂ የለም። በሙሉ ብሎክ አድርገው። ማን ነው በእናታችሁ እንደዚህ ረብሸን ዛሬ? በጌታ በኢየሱስ ስም በስመ አብ በእውነት በጣም ያሳዝናል። በጣም ብሎክ አደረጓቸው። አባታችን ይመለሱ። ብሎክ አድርገውናል አሉ እኮ። ማን ነው እንደዚህ ረብሸን ዛሬ? በጣም ጭራሽ ሞዴሬተር ሴቲንግ እኔ ብሎክ አካውንት ሞዴሬተር እንዴት ነው የሚገኙ? ቆይ እኔ እኮ ምን አላስገባኝም። ቆይ ቀሲስ ዲበኩላ እኔ ሪሙቭ አረኳቸው። ያው ብሎክ ተደርገው ነበረ። ኧረ እባክህ በእውነት ቆይ አግኝቻለሁ። ቆይ አግኝቻለሁ። ቆይ ሁሉንም ላንሳ። ቀሲስ አንብሎክ አድርገነውታል። ይግቡ። ማን ብሎክ እንዳደረገ እኮ ማን እንደሆነ ይታያል። አላየሁትም። አይገርምም? እውነት አሁን አንብሎክ አረኳቸው በኋላ ነው። እኔ ከእሳቸው ጋር እየተወያየሁ ለምን ብሎክ አደርጋቸዋል? ሙለታ ይፈተሽ እያሉ ነው። ኃይልዬ ችግር የለውም። ለጨዋታ ኮሜንት ላይ ያየው። እስቲ ቆይ ሁሉንም እያነሳው ነው። ቆይ ማን ነው በጌታ በስመ አብ ዛሬ እንደዚህ ያደረገው? በጣም ረበሻችሁን በኢየሱስ ክርስቶስ ስም። ሙለታ አንተን ጭምር ነው ማነሳ። አንሳ አሁን አንሳ ማለት ደስ እንዲላቸው አንሳ፣ የኔንም ጭምር ያ የሁሉንም እያነሳው ነው በኢየሱስ ስም። አንተ እንዲትረ የአረቤኑ ባሲ ነው ጉዳዩ። እንዴ ሙስሊሞች ሁሉ አሉ እኔ ጋር። እናንተ በጣም ማዕት ሰው ነው ያለው። ሁሉንም አንሳባ ወይ ያሬድ የሚለው ነገር ካለ እስከዛ ያውራ። ኃይልዬ አይ እኔማ ዛሬ ኃይልዬ ሳይው ስለ ድህነት ብንማማር ብዬ ነበር የመጣሁት። እሺ ቀሲስ እስኪገቡ ለያሬድ ልመልስለት። እኔ ለያሬድ ልመልስለት።
እስከዛ እና ድረስ ያቺ ቅድም ሙለታ የጠየቅኩት ጥያቄ ልመልስልህ። እሺ ለአንድ ኦርቶዶክስ የሆነ ሰው እንዳልከው እንግዲህ እኔ ቅድም ከመግቢያ አንተ አልሰማኸኝም እንጂ ኦርቶዶክሳውያን ክርስቲያኖች ናቸው ብዬ ነው የማምነው እና ለኦርቶዶክስ ወንጌል የምሰብክበት ለና ለሙስሊሞች አንድ አይነት አሰባበክ አልሰብክም የሚል ነበር የተናገርኩትና ቀሲስ በዚህ ደስ ብሏቸዋል። አንተ አልሰማህትም እሷን ፓርት። ኦርቶዶክሳውያን አልዳኑም ብዬ አላምንም። ለምሳሌ የኔ አባትና እናት ብዬ ምሳሌ ሁሉ አቅርቤያለሁ። ነገር ግን ኦርቶዶክሳውያን ጋር ወንጌል ሄጄ በመሰብክበት ሰዓት እንዴት ነው የዋሁ የሀገራችን ህዝብ ሁላችሁም እንደምታውቁት ጊዮርጊስንና ኢየሱስ ክርስቶስን ለይቶ የማያውቀውን ሰውዬ በየደብተራው በየእንትኑም የሄዶ የአባት እናቴ አምላክ እያለም በአንድ ፊት ምንም መድኃኔዓለምንና ተክልዬን እንኳን ለይቶ የማያውቀውን እኩል በቃ ሁሉን ነገር እንደዚህ አይነቱ ሰውዬ ምንም እንደማያውቅ አድርጌ ነው ጌታን የምመሰክርለት። ጌታ ኢየሱስ ክርስቶስን አምኖ እንዲቀበል በስመ ኦርቶዶክስ ነው ስለተወለደ ብቻ ምንም የማያውቀው 90% ታውቃላችሁ የኛ ሀገር ህዝብ። ኦርቶዶክስን ሁሉ ግን እዛ ባክስ ውስጥ አልጨምርም። ኦርቶዶክሳውያኑን ንጥር ያለ እምነት ያላቸው ጌታችን መድኃኒታችን ኢየሱስ ክርስቶስን ከማንም ጋር የማያወዳድሩ የአገሬ የወንዜ ታቦት ምናምን በሚል ሌላ ነገር እኩል የማያደርጉ መድኃኒታችን ጌታችን ኢየሱስ ክርስቶስን ነጥሎ አዳኝ እሱ ብቻ ነው የሞተልኝ ለኃጢአት የሚሉትን ነገር ግን ማርያምን ይወዳሉ፣ ጊዮርጊስን ይወዳሉ። መውደድ መብታቸው ነው። እሱ ችግር የለብንም። እኛው እንደዚህ አይነቱን ለይቼ ነው የምሰብከው ነው ያልኩት ያሬደው እንጂ ኦርቶዶክሶችን ሁሉ አምጥቼ አንድ ባክስ ውስጥ አልጨምርም። እኔ እንደ ድሮ ኃይልዬ ግን እሱ ጋር ግን ካንተ ባላቅም አስተምህሮቱ ትክክል ነው አይደለም በሚለው ነው እንጂ ማውራት ያለብን። ምዕመናቱ ልክ ነህ። ምዕመናቱ ንቃተ ህሊና ሊጎለው ይችላል። ምክንያቱም ምንድነው አይነበብም ባይብል 100% ልክ ነህ። በምዕመናኑ ዘንድ የኦርቶዶክስ አስተምህሮማ 100% የሐዋርያት እምነት መግለጫ እኮ የሚያምኑ ሲጀምር ኦርቶዶክስ አሉ እንደ ክርስትና አሳልፎ ይሰጣል። ስለዚህ አሁን አስተምህሮቱ ጻድቃንም ሰማዕታትም መላእክታኖችም ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ አይመለኩም። መጽሐፍ ቅዱስም አይልም፣ አስተማሪዎቻችንም ይመለካሉ አይልም። ምዕመናኑ ግን በስህተት ምን ሲሰራ ያዋለው ራይት አባቴ ገብርኤል አባቴ ቅዱስ ጊዮርጊስ የሚሉ ምዕመናን እሱ የንቃተ ህሊና ጉዳይ የቤተ ክርስቲያኗ ግን አስተምሮት ኢየሱስ ክርስቶስ ተጀምሮ እስከሚያልቅ ቅዳሴውን ብትሰማው መጽሐፍ ቅዱስን ብትሰማው ችግሩ ምንድነው? አሁን እንደ ትምህርት ኢትዮጵያ ውስጥ ቢሰጥ ብዬ የማምንበት ምንድነው? በተለይ የኦርቶዶክስ ተዋህዶ ቤተክርስቲያን ይሄንን ጥያቄ ብታቀርብ የግዕዝ ቋንቋ ለምዕመናኑ ለተማሪዎች ከልጅነታችን ጀምረው እንደ አንድ ትምህርት የሚሰጥበት እድል ቢገኝ አንደኛ ብዙ ሙቪዎች እንደ ወደ ዓለማዊ ልግባልና ብዙ ሙቪዎችን ምናምን ብታይ በቃ ከግዕዝ ምናምን ይሄ አባቶቻችን የሚነግሩን ነገር ሙቪ ላይ ታችሁ አጣቀም ኃይልዬ yes በጣም የሚገርም ነው። እኛ የማይመስሉን ነገር ሰባተኛው ሰማያት ምናምን የሚባሉ ነገሮች በሙሉ በፊልም ይሰራሉ እና እኛ እንዲያውም ለሀገራችንም እድገት ስለሚጠቅመን ግዕዝን እንድንመረምር ከህፃንነታቸው ጀምሮ ለአዲሱ ትውልድ እኛ ኦሬዲ አልፈናል። ቀጣዩ ትውልድ በትምህርት ደረጃ ግዕዝ ቢሰጥ ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ ገንዘብ አውጥታ ቅዳሴውን ብታስተረጉም አሁን ውጭ ሀገር አይተህ ከሆነ ስናስቀድስ በቴሌቪዥን በአማርኛ የቅዳሴው ትርጉም እዛ ላይ ይደረግና እናነባለን። እኔ የሚገርም ነገር ሁልጊዜ ድሮ ቤተክርስቲያን ሄዳለሁ በግዕዝ ስለሆነ አሜን ብዬ ነበር መለሰው። አሁን ግን ቤተክርስቲያን ሲሄድ ቆይ እስኪ ምንድነው የሚለው ብዬ በጣም ነው ሰርፕራይዝ የሆንኩት። ቅዳሴው ተጀምሮ እስከሚያልቅ ስለ ኢየሱስ ክርስቶስ ነው። ትክክል ነው። ይሄንን ነው እኛ መስማት የምንፈልገው። አሁን ታስታውስ እንደሆነ በድሮ ዘመን አጼ ቴዎድሮስ በነበሩበት ሰዓት እንግዲህ አስብ ያመጡትን ለውጥ ታውቃለህ። ከዚያ በኋላ አማርኛን ወደ ቤተ መንግስት ወደ ቤተ መቅደስ እንኳን ለማስገባት የዓለማዊ ቋንቋ ገባ ተብሎ ቀሳውስቱ ታውቃለህ ያመጡትን ችግር። አማርኛን ደግሞ ከተቀበሉ በኋላ ሌላ ብሔር ብሔረሰቦች ቋንቋ ለምሳሌ ቅዳሴ በኦሮምኛ በምናምን ሲጀመር ታስታውሳለህ የነበረው ሪያክሽን እሱ ከክፋት የተነሳ ሳይሆን ያንንም ካለመልመድ የተነሳ ነው። ግዕዝን ብቻ መንፈሳዊ ቋንቋ በማድረግ አሁን ደስ የሚለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ምን አደረገች? በእያንዳንዱ ቋንቋ በእያንዳንዱ ብሔረሰብ እንደየማንነታቸው ቅዳሴውንም ወንጌለ ስብከቱንም ሁሉንም ነገር በማድረጓ ይሄንን አሁን ዘይዳለች ማለት ነው። ኦርቶዶክስ አሁን ገብቷል። ይሄ መሻሻል ነው። ይሄ ትልቅ ነገር ነው። ከትራዲሽን ወጥተው ወንጌልን እንደየቋንቋቸውና እንደየባህላቸው ለማስገባት ኦርቶዶክስ የሄደችበት ጥግ አሁን እጅግ በጣም የሚደነቅ ነው። በኦርቶዶክስ በያሬዳዊ ዜማ የኦርቶዶክስ ቤተክርስቲያን ስብከት ቅዳሴ ጭምር በኦሮምኛ ቋንቋ ሲቀደስ በቃ የተፈለገው በቋንቋቸውና በባህላቸው ሰዎቹን ማግኘት
ይሄ ትልቅ የሚደነቅና የምናከብረው ነገር ነውና ያሬድ ያልከውን ነገር ሪሊ አግሪ ዊዝ ዩ በጣም ትክክል ነህ። ስንሰማው ደግሞ መጽሐፍ ቅዱሳዊ ነው አይደለም የሚለውን ያንን እንመዝናለን ማለት ነው። ምናኖቹ ናቸው የሚለው ብቻውን አያስማማኝም። እኔ ማስረጃ ማቅረብ ይችላል። አሁን ቤተክርስቲያኒቱ ያቀረበችውን ነገር ነው ባይዘወይ ምናኖቹ የሚከተሉት ማለት ነው። ምናልባት ወጣ ያለ ነገር ይኖር ይሆን ወይ? አዎ ይሆናል። ግን መጽሐፍ ላይ አብዛኛው ነገር የተጻፈ ነው። ቅድም አሁን ማስረጃ ማቅረብ ይችላል። ለምሳሌ በሲኦል የነበሩ ነፍሳት ማርያም ሙታለች፣ ይቆራረጣል እየተባለ ነው። ሲታጣ መጽደቂያ ሆናለች፣ ይቆራረጣል እየተባለ ነው። አይደል ነው ምን ሆኖ ይሆን? ለእናንተ ይሰማል በትክክል? አይ ቲንክ እንትን መሰለኝ ለኔ ይሰማል አይሰማም? ለእናንተ ይቅርታ እንኳን ሳትጠይቁ ብላችሁ ቀጠላችሁ እኮ ኃይሉ ቀሲስ እኛ አይደለም ያስወጣኑት፣ ማን እንዳስወጣሁት አላወቅንም። በጣም ስህተት ነውና በጣም ይቅርታ፣ በጣም ይቅርታ ቀሲስ። በጣም ጥሩ። አንድ ነገር ብዬ ልውጣ፣ እኔም ልውጣ። አንደኛ ብሎክ ነው ያደረጉኝ። ቶታሊ ቴክስት አድርጌልሃለሁኝ ደውዬልህም ነበር እና እኔ ባይዘዬ በዚህ ደረጃ በጣም ጥላቻ ያላችሁ ሰዎች ካላችሁ ራሳችሁን ፈትሹ። ምሕረት ያርግላችሁ ጌታችን። እኔ ለማንኛውም ጥላቻ የለኝም። ኃይሉ ጋር የመጣሁት ራሴ ነኝ። ፕሮቴስታንት እንደሆነ አውቃለሁ። ትምህርቱን ራሱ በጣም ነው የምተቸው፣ ግን ሰውነቱን በጣም ስለማከብር በጣም ምስኪን ወንድማችን ስለሆነ ፕሮቴስታንትነቱ ሳያግደኝ የመጣሁት ማንኛውንም ሰው ሳላበላልጥ የምወድ መሆኔን ኦርቶዶክሳዊነቴን ነው የሚያረጋግጠው ይሄ እንጂ ሰው በትምህርት ተተቸ ማለት ጥላቻ ነው ማለት አይደለም። እንደዚህ አታስቡ። ሙስሊሞች ወንድሞቻችንም እንወዶታለን፣ እኛም እንወዶታለን ቀሲስ እና ትክክል አይደለም። ለማንኛውም ትምህርት የላጠቃልና እኔ ልውጣ፣ እድል ስጡኝ እና እናንተ ማውራት ትችላላችሁ። በኢትዮጵያ የሚወጡ ከሆነ ቀሲስ ለጥያቄያችን ምላሽ ሰጥተው ቢወጡ መልካም። ሙለታ ለምን መሰለ ሙለታ ቆይ እኔ አሁን ሌላ ፕሮግራም ሌላ ጉባኤ ለወጣ ስለሆነ ካንተ ጋር እኮ ኤኒ ታይም እናወራለን። ወንድማችን ነህ። እናንተ ደግሞ ነው ቀሲስ እርሶ ሲወጡ ቀሲስ እያሉ ለምን አላወራህም እንዳልባል፣ ቀሲስ እያሉ ለምን አላወራህም ሰው በሌለበት እንዳልባል እርሶ ስታወራ ነበር እስካሁን እኮ የሚል አለ ሌሎት የፈለኩት ይኸውልዎት። አሁን እርሶ እያሉ ላንሳና ቆይ ኃይሉ አንተ ማለት ቆይ እኔ አሁን ይኸውልህ ከወጣሁ በኋላ እንደፈለክ ማለት ትችላለህ። በል እኮ እኔ እኮ አሁንም ስትል ነበር። እኔ ስወጣ እንደወጣሁ እኮ ቀጥላችኋል ትምህርቱን፣ ችግር የለውም በሉ። ግን የእኛን ትምህርት ግን ተናግሬ ልውጣ እንዴ? የራሴን የቤተ ክርስቲያናችን አቋም ነው ነገር እኮ ቀሲስ አንድ ደቂቃ እኮ ነው። እኔ ብዙ አላወራም። አንድ ደቂቃ 30 ሰከንድ ነው። አሁን ምን እያልክ ነው ሙለታ እንዴ? ትናንትና አሁን ለኔ እድል ስጡኝ እኮ ነው የምልህ። የኔን እድል ነው የምጠቀመው። አንተ እኮ አሁን እኮ እንትን ካላልክ አልሰጥህም አይነት ተጠቀሙ። 3 ደቂቃ ተጠቀሙና ከዛ ሙለታ ነው። አይ ጥያቄን እንዲመልሱ ነው። ይቀጥሉ 3 ደቂቃ። እሺ 3 ደቂቃ ሙለታ አይፈለጋቸውን ይበሉ። ከዛ በኋላ አንተ ታስረዳናለህ። እሺ ጎ ሄድ ቀጥሉ። አዎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዓለም መድኃኒት አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በመስቀል ላይ ተሰቅሎ ያዳነን በደሙ በከበረ ደሙ ፈሳሽነት የዋጀን እርሱ ነው። ከሱ ውጭ ሌላ ተሰቅሎ ያዳነን ቤዛ መድኃኒት የሆነን የለም። ይሄ በቃ የመጨረሻ ቤተክርስቲያኗ ያለምንም ነቅነቅ ሳትል 2000 ዓመተ ምህረት የደፈነችው ለዚህ ነው እንጂ በአለት ላይ ባልተሰራ በድቡሽት ላይ በተሰራ እምነት ላይ ፈራርሶ ነበር የሚወድቀው። እስካሁን ድረስ ኮንክሪት ናት ቤተክርስቲያኗ፣ አለት ናት እና ይሄ የጸና እምነቷ ነው። ከዛ በተረፈ እመቤታችንን ቤዛ ብንላት አዳነች ብንል ሰውን ለምሳሌ ሰው ለሰው መድኃኒት ነው። ዶክተር እገሌ አዳነኝ እንደሚባለው የሆነ ሰው ታሞ ቢደርስለት እሱ በነፍሴ ደረሰ ይባላል እኮ። ይሄ ቋንቋ ነው፣ አማርኛ ነው። እመቤታችን ቅዱሳንን ይጸልያሉ ያማልዳሉ ብለን እናምናለን። መጽሐፍ ቅዱሳዊ ነው። አንዱ ለአንዱ ይጸልይ ያለን ቅዱስ ያዕቆብ ነው። ቅዱስ ጳውሎስ ጸልዩልኝ ያለው ራሱ ጳውሎስ ነው። ስለዚህ ክርስቲያኖች በገነት ያሉ ነፍሳት በምድር ያለን በክርስቶስ አንድ አካል ስለሆን አካል ለአካል ይተሳሰባል። ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 ላይ አንዱ ብልት ሲታመም ሌላው ብልት በሙሉ ይቆስላል ይታመማል ብሏል። ስለዚህ የኛ ህመም ቅዱሳንን ያማቸዋል ብለን እናምናለን። እኛም ስለነሱ እናስባለን፣ እነሱም ስለኛ ያስባሉ። ለምን? በክርስቶስ አንድ አካል ነን።
አካሉ ቀኝ እጁ ሲታመም ግራ እጁ የማይታመም የለም። ስለዚህ ክርስቶስ ብቻ ነው የዓለም ቤዛችን። ይልቁንስ እነ ሙለታ ምን ብለው ያምናሉ? ኢየሱስ ክርስቶስ የዓለም ቤዛ ነው ብለው ያምኑ። ለምን? አንደኛ ፕሪዴስቲኔሽን ወይንም ደግሞ ይህ ውስን ቤዛዎትንም የተመረጡ ሰዎች አሉ። እግዚአብሔር አስቀድሞ የመረጣቸው አላችሁ። ለነሱ ስፔሲፊክሊ አስቀድሞ ለመረጣቸው ብቻ ነው የሞተው እንጂ ክርስቶስ የዓለም መድኃኒት አይደለም ብለው ነው የሚያምኑት፣ ካልቪኒስቶች ማለት ነው። ስለዚህ ሙለታ ራሱ ይዳን አይዳን አያውቀው። ምክንያቱም ነገ ጴንጤ ቢሆን መጀመሪያ አልዳነክም ነበር ተብሎ ነው የሚባረረው። ይህን ያህል ዓመት ሙሉ ሲሰብክ ኖሮ እኛ ግን ምን እንላለን? አንድ ሰው ከዳነ በኋላ ኃጢአት ቢሰራ ንስሐ ባይገባ እስከ መጨረሻው ኃጢአት በሰራ ቁጥር ቁርጥ እየተደረገ ይወድቃል ማለት አይደለም። ግን ንስሐ ሳይገባ እስከ መጨረሻው በኃጢአት ጭምልቅልቅልቅ እንዳለ ከሞተ እንዲህ ያለውን ሰው ቅዱስ ጳውሎስ እንደነገረን የእግዚአብሔር መንግስት አይወርስም። በገላትያ ምዕራፍ 5:5 ላይ እንደሚነግረን የተገለጡ የሥጋ ስራዎችን የሚያደርጉ ሰዎች የእግዚአብሔር መንግስት አይወርሱም ብሏል። አይወርሱም። ስለዚህ እንደዚህ ያለ ትምህርት ባለፈው አንዱ ሲከራከር የነበረ አንዴ ከዳንኩኝ በኋላ ዋንስ ሴቭድ ኦልዌይስ ሴቭድ እንደፈለከው ብትጨማለቅ ድህነትህን አታጣም አለና ሲከራከር የቀረው በኋላ እዚሁ ቲክቶክ ላይ ወድቆ ሲንከባለል አየሁት ማለት ነው። ሲያለቅስ ኃጢአት አይሰራም ብለሃል ነበረ። የዳነ ሰው ኃጢአት አይሰራም አለኝ። ራሱ ኃጢአት ሰርቶ ግን አሳየኝ ፊቴ ላይ ማለት ነው። ይሄ ነው በቃ ይሄ የፎልስ የሆነ ትምህርት ነው ለመናገር የስተት ትምህርት ነው። ስለዚህ ዋን ሴቭድ ኦልዌይስ ሴቭድ ገደል ገባች። አንድ የዳነ ሰው ድህነቱን አያጣም ካለ በኋላ ኃጢአት አይሰራም የዳነ ሰው እንዴት ኃጢአት ይሰራል አለ። ስንት ሙስሊም የሆነ ፓጋን የሆነ ኦንሊ ጂሰስ የሆነ ፕሮቴስታንት ስንት ነው? ዋን ሴቭድ ኦልዌይስ ሴቭድ ተብሎ ማለት ነው። እና እነዚህ ሰዓቱን እየጨረሱ ነው። ሰዓቱን እየጨረሱ ነው። አንድ ደቂቃ ቀርቶኛል። ስለዚህ በካልቪኒስት ትምህርት አንዴ ከዳነ ወይም በዋን ሴቭድ ኦልዌይስ ሴቭድ የሚያምኑ ሰዎች አንዴ ድኗል በጌታ ሙስሊምም ቢሆን ይድናል። ምክንያቱም አንዴ የዳነ ሁሌ ድኗል። ግብረ ሰዶም ቢሆን ድህነቱን አያጣም። የፈለገውን ኃጢአት ቢሰራ አያጣም። ንስሐ ካልገባ ባይገባም ችግር የለም። እንደዚህ ያለ ትምህርት በዘራቸው አይድረስ። እግዚአብሔር ይስጥልኝ። ከዚህ ዳኑ ነው የምንለው። ኦርቶዶክስ ግን ለዘላለም አንዳም ሙለታ ስለተቆራረጥክና ብዙም ስለጠበቅ አንተ 5 ደቂቃ ያህል ያሬዶ 5 ደቂቃ ስጠው ለሱ። ምክንያቱም ብዙ በመሀል ኢንተራፕት አድርገ ነው ቆይቷል እና እስቲ ቀሲስ 10 ደቂቃ 20 ደቂቃ ችግር የለብኝም። ኃይልዬ አባታችን ግን አንድ ጥያቄ በጠይቃቸው ደስ ይለኛል። ሳይሄዱ እንዳይሄዱ ያሬዲ ይቆያሉ። እኔንም ስለሚሰሙኝ እንግዲህ ይጠይቀኝና የኔን ልጨርስ። እንግዲህ ጠይቀኝ። አሁን ባልኩት ላይ መጀመሪያ ስሙኝ እንጂ እርስዎ እያሉ አውርተውማ አይውጡ። ያ አንደኛ ያለ ማስረጃ ነው ያወሩት። በማስረጃ ባይዙ ቲክቶክ ማስረጃ እስኪ ግብረ ሰዶም ብትሆን ትድናለህ ችግር የለውም የሚል እስኪ ካልቪኒስት አንድ ማስረጃ ያምጡ። ሙለታ ማስረጃ ማምጡ። ሙለታ ማስረጃ ማምጡ። ዝም ብለው ይሄ ባይዘው ቲክቶክ ነው። ቲክቶክ ስለሆነ እዚህ ጋር የተማረ ሰው ነው ያለው። ማስረጃ የሚጠይቅ ዝም ብሎ በዘፈቅደ ዘግና አምጥተህ እመነኝ። ይሄንን አውደ ምህረት ላይ ሊኖር ይችላል። ማንም ዝም ብለው አውደ ምህረት እንደምትሉት እኔ አውደ ምህረት ነው ብዬ ባላምንም እዛ እንደፈለጉ ቢናገሩ የንስሐ ልጆች ላይጠይቁት ይችላሉ ማስረጃ። እኛ ግን እንጠይቃለን ማስረጃ። ሙለታ ከዛ ውጣ ሙለታ። ኦኬ ሻይ ማስረጃ ዝም ብሎ ማውራት ጥሩ አይደለም። ኖ አይልዬ ስንማማር የሚጠቅመንን ነገር ለምን 400-500 ሰው ቁጭ ብሎ እየሰማ ስለሆነ የሚያንስ ነገር እንጂ የሚሰዳደቡማ ሌላ ቤቶች አሉ ወንድም አለ። እሺ አይ ስድብ አይደለም። በእርግጥ እኔ ማስረጃ ያቅርቡ ማለት ነው። ኤኒዌይስ ስድብ የነበረው እንዲሁም ያሬድ ፍትሃዊ ሰው ብትሆን ግብረ ሰዶም ይጸድቃል ትላላችሁ እንትን ትላላችሁ ተብሎ በቤተ እምነት ደረጃ ሲኮነን የውሸት ክስ ሲከሰስ ያኔ ነበረ ማስቆምና እኔ ማስረጃ ላቀርብ። አንተ ራስህ እኮ እየተነገርከኝ ነው። አንተ ራስህ ማስረጃ አንድ የዳነ ሰው ኃጢአት ቢሰራም ደህንነቱን አያጣም ብለህ እኮ ነው የምታምነው እንዴ? ግብረ ሰዶም ብትሆን በኃጢአት ይጨማለቅ ችግር የለውም። ቢጨማለቅም ይቀጥል። ታዲያ ግብረ ሰዶም ኃጢአት አይደለም እንዴ? ኃጢአት ቢሰራም ደህንነቱን አንድ የዳነ ሰው አያጣም ካልክ እኮ ስለኛ እምነት እኛ እናውራ ችግር የለውም። ምን አይደለማ። ለምን የተሳሳትኩ አታስመስለዋ? እንግዲህ ወይ ተሳስተዋል። በደንብ ነው የተሳሳቱት። እንደፈለክ ኃጢአቱን ቢሰራም ደህንነቱን ያጣል ካልከኝ እኔ ላውራሽ
እኔ ላውራ። ቀሲስ ቆይ አሁን እስቲ አንተም ቀሲስን ጥያቄ አቁምና ማስረጃ ምናምን የሚለውን አንፈልግም። እኛ የምታምነው ነው ያስተማርኩ። ቆይ ቀሲስ ፕሊዝ አሁን ልንማማር ያሬድ እንዳለው እዚህ ጋር 500 ምናምን ሰው ስራ ፈቶ አይደለም እነዚህ ሰዎች ከነሱ ምን እንማራለን ብሎ ነው ቁጭ ያለውና እርሶ መናገር ያሉትን ተናግሯል። ሙለታ እኔም ለመስማት በጣም ጓግቻለሁ። የፕሪደስቲኔሽንም አስተሳሰብ በዛው እንድታስተምረን እስቲ ቀሲስ ላሉትን ምላሽ እንዲሆን መናገር የምትፈልገውን አንተም ትንሽ ሚኒመም 5 ደቂቃ ወስደ ቀሲስ ከዛ በላይም ስለሄዱ እስቲ አስተምረን። ጣልቃን ገባ ሁላችሁም በመጀመሪያ ደረጃ እኛ እያልን ያለነው እኛ ክርስቲያኖች ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ብለን እናምናለን። ይህንን ደግሞ በቲቶ ምዕራፍ 2 ቁጥር 11 መሰረት ማለት ነው። ከዛ ቁጥር 12 ላይ ቀጥሎ የሚለው ነገር አለ። ይህም ጸጋ ብሎ ኃጢአተኝነትና ዓለማዊ ምኞትን የሚያስክድ የተባረከው ተስፋችን የታላቁ አምላካችንን የጌታችን ኢየሱስ ክርስቶስ ክብር መገለጥ እየተጠባበቅን ራሳችን በመግዛት በጽድቅ እግዚአብሔር በመምሰል እንድንኖር ያስተምራል። ስለዚህ እኛ የምናምነው ጸጋው ሰዎችን ያድናል። ጸጋው ደግሞ ሰዎችን ኃጢአትና ዓለማዊ ምኞትን ክደው ራሳቸው እየገዙ በጽድቅ እግዚአብሔርን እየመሰሉ ክርስቶስ ኢየሱስን የተባረከው ተስፋቸውን ክርስቶስ ኢየሱስ እንዲጠብቁ ያደርጋቸዋል ብለን እናምናለን። ስለዚህ የዳነ ሰው በክርስቶስ ኢየሱስ የዳነ ሰው ኃጢአትን እንደፈለኩ እየተጨማለኩ ችግር የለው አንዴ ስለዳንኩ አልጠፋም እያለ እየተጨማለቀ ይኖራል የሚባል ነገር ትክክል አይደለም። በመሰረቱ የትኛው ነው በኢትዮጵያ ውስጥ በክርስቶስ ኢየሱስ አምናለሁ የሚል ክርስቲያን ወንጌላዊ አማኝ ነው ወይስ ደግሞ በክርስቶስ ኢየሱስ ብቻ አይደለም መዳን ብሎ የሚያምነውን ነው የሚሰክረው የሚዘሙተው ኃጢአት እንደፈለገ የሚያደርገው የሚለውን እሱን ምንም ጥናት ሪሰርች ራሱ አያስፈልገውም። ባይዘወይ ጥናት ራሱ አይጠይቅም ይሄንን ለማወቅ ማለት ነው። ማህበረሰቡን ዘወር ብሎ መቃኘት ነው ዙሪያችንን ማለት ነው። ስለዚህ ጴንጤው ማህበረሰቡ ሲጠጣ ሲሰክር ሲጨፍር ችግር የለውም አንዴ ክርስቶስ ሙቶልኛል የዘላለም ሕይወት አግኝቻለሁ ከዚህ በኋላ ስለማልጠፋ እያለ በየዳንኪራና በየመሸታ ቤቱ በየጭፈራ ቤቱ አያድርም። ስለዚህ ይሄንን ብናደርግ ነበር የምንጠይቀው። ድነናል እያላችሁ ግን ጭፈራ ቤት ነው የምታድሩት፣ ድነናል እያላችሁ በየዝሙቱ ነው የምታድሩት ብላችሁ የምትጠይቁት የነበራችሁ ይሄንን ብናደርግ ነበረ። ይሄንን ግን ስካር እንኳን ስካር መጠጥን ባለፈበት እንዳናልፍ በዛ መንገድ እኛ የአንዲት ሚስት ባል ይሄ ለቄስ ብቻ የተሰራ ሳይሆን ማንኛውም አማኝ በዚህ መንገድ የምንኖር ሰዎች ነን ወንጌላውያን አማኞች። ስለዚህ ኤኒዌይስ ይህንን ካልኩኝ ዘንዳ እግዚአብሔር ሰዎችን አድኗል፣ የዘላለም ሕይወት ሰጥቷል። የዘላለም ሕይወት የሰጠው ኃጢአት ሲሰሩ ከዛ ምን እያደረገ ከልጅነት እየሰረዘ ደግሞ ንስሐ ሲገቡ እየመዘገበ እንደዚህ አይነት ጫወታ በእግዚአብሔር ዘንድ የለም። ስለዚህ ኃጢአት ሰው ሊያደርግ ይችላል። አዎ ክርስቲያኑ ሊያደርግ ይችላል። ኃጢአት ሊያደርግ ይችላል ማለት ሊሳሳት ይችላል እንጂ እየሳተ እንደዚህ እያለ ይኖራል የሚል መጽሐፍ ቅዱስ ውስጥ የለንም። ይሄንን በደንብ እናወራለን ማለት ነው። ምክንያቱም መጽሐፍ ቅዱስ የእግዚአብሔር ልጆችና አንደኛ ዮሐንስ ምዕራፍ 3 ላይ የዲያብሎስ ልጆች በዚህ የተገለጡ ናቸው ካለ በኋላ ኃጢአትን የማያደርግ ጽድቅን የማያደርግ ወንድሙን የሚጠላ ከእግዚአብሔር አይደለም ብሎ ከዲያብሎስ እንደሆነ ነገር ግን ከእግዚአብሔር የተወለደ ኃጢአት ሊያደርግ እንደማይችል ዘሩ በእርሱ ውስጥ ስላለ ኃጢአት ሊያደርግ እንደማይችል መጽሐፍ ቅዱስ በግልጽ ይነግረናል። እና ስለዚህ ይሄን ነው ዘሪቱ ይላል። ዘሪቱ ኦርቶዶክስ እያለች ነው ይሄን ያደረገችው። ኤኒዌይስ ወደ ኦርቶዶክስ ትምህርት ልምጣ። ይሄንን የኛ ትምህርት ነው። ወደ ኦርቶዶክስ ትምህርት ስመጣ ግን በግልጽ ምንድነው እያልን ያለ ነው? ሰው በማርያም ስም አምኖ የዘላለም ሕይወት ያገኛል ብለው ያምናሉ። ገልጬ ነው ማሳየው አውጥቼ ማለት ነው። ማርያም ለኃጢአተኞች ሙታለች፣ በሲኦል ላሉ ኃጢአተኞች ሙታ ወደ ገነት አሻግራለች። ባይዘወይ በሲኦል የነበሩ ሰዎችን ከሲኦል ወደ ገነት በሞቷ በኩል ባይዘወይ ሙታ ማለት ነው። ሙታ ከሲኦል ወደ ገነት አሻግራለች ተብሎ ይታመናል። የማርያምን የጸሎት መጽሐፍ ብትጽፍ ወይም ብታጽፍ ብታነብ ወይም ብታስነብብ ብትደጉስ ወይም ብታስደጉስ የዘላለም ሕይወት ታገኛለህ፣ በሕይወት መጽሐፍ ትጻፋለህ ብለው ያምናሉ። ስለዚህ የማርያምን ተአምሩን ወይም መጽሐፏን ኢቭን ሰኔ ጎልጎታም ቢሆን የትኛውም ተአምረ ማርያም፣ ራእየ ማርያም፣ አርጋኖ ወሬቨር የትኛውም የማርያምን መጽሐፍ በተመለከተ ብትሰማ፣ ብታሰማ፣ ብታነብ፣ ብታስነብብ፣ ብትጽፍ፣ ብታጽፍ ገልጬ አሳያለሁ። ውሸት እያሉ ነው። ገልጬ አሳያለሁ። ገልጬ በማስረጃ ማሳይ ይችላል። ስለዚህ ምን እያልኩ ነው? መጽሐፏን ያጻፈ የዘላለም ሕይወት በሕይወት መጽሐፍ እንደሚጻፍ ቃል ኪዳን እንደተገባላት አድርገው ይናገራሉ። ከየት አመጣኸው ሙለታ ብትለኝ ይኸው ማስረጃ። ያለ ማስረጃ እናወራ። ሙታ እንዳዳነችም በማስረጃ እመጣለሁ። ይኸው ማስረጃ ወገኖቼ፣ ያለ ማስረጃ አናወራም።
ኦኬ ይታያል አይደለ? እዚህ ጋር ኃይሉ በትልቁ ትልቅ ነኝ አይደል? ይታያል አይደል? መጽሐፉ ምንድነው? አይዋ መጽሐፉን ላሳይ መጀመሪያ። አይዋ ምን ማለት ነው? ባይዘው አይዋ ምን ማለት ነው? ይኸው መዝገበ ጸሎት ይሄን እንደ ኦርቶዶክስ ዋና መጽሐፍ ማቅረብ እንችላለን እንዴ? ገድላትን እንዴ ቤተ ክርስቲያን እኮ አሁን አሁን ቀሲስን ተውና እኔ እናንተ ነን እዚህ ጋር ላስቆም የምፈልገው እንደነዚህ አይነት መጽሐፍቶችንም አላቅርብ ካልክ ገድለ ክርስቶስ ሰምራ ምናምን ስንት ጉድ የምታገኝበት ነው። ኦርቶዶክስ ቤተክርስቲያንን ይወክላሉ ወይ እነዚህ መጽሐፍቶች? እነዚህ በየዋህነት በየገዳሙ አንዳንድ ሰዎች ተነስተው የጻፉት በቅንነቱ ዘመን ተስፋ ገብረስላሴ ብሔረ ቡልጋ ታውቃለህ፣ ማተሚያ ቤት ስለነበራቸው ጸሎተ ምናምን ተብሎ ማንም ተገለጠልኝ የተባለውን በየገዳሙ ይጻፍ እንደነበር ሁላችንም እናውቃለን። ያኔ በየዋህነት ዘመን በቅንነት ዘመን ሰው መጽሐፍ ቅዱስም ስለማያነብ ያላቸው ሰዎች እንኳን ተንተርሶ በሚተኙበት ዘመን በየዋህነት የኦርቶዶክሱ ማህበረሰብ ያንን ይዞ ያቆየውን የኦርቶዶክስ ዶግማና መሰረታዊ የእምነት እንትን አድርገን እንደነዚህ አይነት መጽሐፍቶችን እናቀርብ ከሆነማ ሌላ ችግር ነው። ግን አሁን ትንሽ ፈራለሁ። ለዚያ ነው እኔ እነዚህ መጽሐፍ አልቀበልም። እኔ ግን እነዚህ ኦርቶዶክስን ይወክላሉ ወይ ሙለታ? እውነት ለመናገር አዎ፣ እንዴ የመጥምቁ ዮሐንስ ገድልን እኮ ገድላችን አይደለም ብለው አወገዙ አይደለ? ይኸው እንደዛው አሁን እኮ ደቂቃው ጨርሷል። በነገራችን ላይ 7 ደቂቃ ሆኖታል። እኔ ደቂቃ ሙለታ አንድ ደቂቃ ስትሄድና ለቀሲስ ለቀ ልመልስለት 7 ደቂቃ አልፏል። ሊጨርሳ ላሳይ ማስረጃ ስለተባልኩ ማስረጃውን ላሳይ። ይኸው ማስረጃውን ችግር የለውም። ይኸው ማስረጃውን የምስጋናሽን መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ እጽፈዋለሁ። ይኸው የምስጋናሽን መጽሐፍ ማርያም የምትመሰገንበት ምን ያለ የጻፈ ያጻፈ እኔ በሕይወት መጽሐፍ እዚህ ጋር ሙለታዬ አንተን መቋቋሚያ አይደለም። እዚህ ጋር እኔ አሁን እንደዚህ አይነት መጽሐፍቶች እንድታመጣም እኔ እውነቴን ነው የማይጠቅም ነገር አናውራ። እዚህ ጋር ወደ መጽሐፍ ቅዱስ እንመለስ ፕሊዝ። ወደ እነዚህ መጽሐፍት ከወረድንማ ወደ ገድላትና ድርሳናት ከሄድን ማለቂያ የሌለው ነገር ላይ ልንሄድ ነው። ኦርቶዶክስ መሰረቷ የሐዋርያት እምነት መግለጫ እሱ ነው። ግን ቤዚክ የሆነ መጽሐፍ ቅዱሳዊ ነገር እናውራ እንጂ ወደዚህ መጽሐፍ ከመጣን በመጽሐፍ ቅዱስ ብቻ የማወራው በመጽሐፍ ቅዱስ ብቻ የሚያምን ሰው ነው። በመጽሐፍ ቅዱስ ብቻ የማያምን ይሄን ባይዘወይ ከመጽሐፍ ቅዱስ በላይ የሚታወቁት አንድ ኦርቶዶክሳዊ መጽሐፍ ቅዱስ ስጠኝ ብትለው የሚሰጥህ ውዳሴ ማርያምና መዝገበ ጸሎት ነው። መጽሐፍ ቅዱስ አለኝ ብሎ አይደለማ ትራዲሽን ላይ ፎከስ የሚያደርጉ ሰዎች ናቸው። እኔ እንደዚህ አይነት ሰዎችማ ሌላ ታሪክ ነው። ይሄ እኮ በየዋህነት የተበላሸ ነገር ነው። ሙለታዬ እዚህ ጋር ቆመን ኦርቶዶክስን ለመውቀስ አልችልም። የኦርቶዶክስ ምጨለን የመርሳት ትስጡት ግድ የለም ኃይሉሻ ግድ የለም። እኔ መልሰዋል። እሺ ቀሲስ የእርሶ ፋንታ ነው። እሺ ግድ የለም ቀጥሉ እስቲ። በጣም ጥሩ። እኔ ወደ ልመልስለት። እሺ ለእኔ ስንት ደቂቃ ነው? እኔ በደቂቃ ነው የማወራው። ስንት ደቂቃ ነው የሰጣችሁኝ? 5 ደቂቃ አሁን ከ24 ነው። ከ5 ደቂቃ ከሰጣችሁ ከ29 ላይ አቆማለሁ። እሺ ቀጥሉና ቀጥሎ እኔ ጥያቄ ጠይቆታለሁ። ይፈቅዱልኛል? ጥያቄ እጠይቆታለሁ። በቅንነት ነው መጠይቆት። ይመልሱልኛል አደራ። እሺ ዋን ሴቭድ ኦልዌይስ ሴቭድ የሚሉትም ሆነ በነገራችን ላይ በደንብ ስሙኝ። ኃጢአት ብትሰሩም ሲጀመር አለ ወንድማችን የዳነ ሰው ኃጢአት አይሰራም። አይገርምም? አይገርማችሁም? እንደዚህ ብለው ምን ቢያቆሙን ኃጢአትን ለማን ብቻ ሰጠ? ለኦርቶዶክሳውያን። የምንጠጣ የምንዘፍን ዘፋኝ ፕሮቴስታንት እንዳለ ረስቶ ማለት ነው። እገሌ እገሌ ልልለት እችላለሁ እዚህ ውስጥ ማለት ነው። የሚከራከሩ ሁሉ ዘፈን ኃጢአት አይደለም ብለው የሚከራከሩ የነ ሙለታ ወንድሞች አሉ። ሁለተኛ ዝሙትንም ለኛ ልታከፋፍል ሞክራል። እዚሁ ሚዲያ ላይ እንዳላመጣለ ላይቭ ላይ ካንተ ጋር ሲከራከሩ የነበሩ ሰዎች እገሌ እገሌ ማለት እችላለሁ ፐርሰናል እንዳላረገው እንጂ ኃጢአትን በመስራት ሁላችንም ዛሬ ኃጢአት እንሰራለን። ባይዘ ኃጢአት የማይሰራ ሰው የለም። ሰው ባለው በነቢ በገቢር ኃጢአት ይሰራል። ሙለታ ራሱ እስሞ እንትን ይሄ ማለት ይሄ ሞክስ ታረግ በጣም በኃይለ ቃል መናገር እኮ ባይዘው በጣም ወጣ ያለ ክርክር እኮ ማድረግ በነገራችን ላይ ኃጢአት እኮ ነው። ክርክር እኮ በራሱ እኮ ኃጢአት እኮ ነው። ኃጢአት የማያደርግ ሰው የለም። እኛ ግን ምን እንላለን? ኃጢአት የሰራ ሰው ንስሐ ስለሚገባ ኃጢአት በሰራ ቁጥር ትቆረጣለህ ብለን አናምንም። እኛ እግዚአብሔር እድል ይሰጣል፣ እድሜ ይሰጣል፣ ጤና ይሰጣል፣
እንድንመለስ ይጠብቀናል። እስከ መጨረሻው ድረስ ግን በኃጢአታችን ጸንተን ከቀጠል የኛ ቤተክርስቲያን ትምህርት ኦርቶዶክስን ብትሆን ንስሐ ካልገባህ ትቆረጣለህ። ንስሐ መግባት አለብህ ነው። ኃጢአት ኦርቶዶክሳዊ የሆነ ሁሉ ኃጢአት አይሰራም ብለን እኛ አናምንም። እናንተስ ኃጢአት ትሰራላችሁ አሰሩም እንኳ አይደለም ክርክሩ። እንደዚያ ከሆነ እኛ ኃጢአት አንሰራም ካላችሁ በጣም ጥሩ። ኃጢአት የማይሰራ ሰው እውነት ነው አይቆረጥም። ግን ኃጢአት ብትሰሩ ውስጥ ነው ጥያቄው እኮ። ኃጢአት የሚሰራ ጴንጤ አንዴ ስለዳነ ደህንነቱን አያጣውም። ኃጢአት ደግሞ ምንድን ነው? ዝሙት ሊሆን ይችላል፣ ስርቆት ሊሆን ይችላል፣ ሰው መግደል ሊሆን ይችላል፣ ግብረ ሰዶማዊ መሆን ይችላል ሊሆን ይችላል። እንደዚህ ብታደርጉ ውስጥ ነው ጥያቄው እኮ። ይሄ እኮ ነው። አትነኳት የሚችል አትመልሱም። ፈጽሞ አንሆንም ካላችሁ ኤቪደንስ ላመጣላችሁ ይችላለሁ። የወደቁ ራሳቸውን ያጠፉ ሰው የገደሉ እንዴ ብዙ ጴንጤዎች ላመጣ ይችላለሁ። እነዚህ ሰዎች ደስቲኔሽናቸው ምንድነው ነው? በነገራችን ላይ እንዲህ ብለህ ታምናለህ። ወንድማችን እኮ ያለ ሰላለም ቤዛ ሲያወራን ምን ብሎ ነው የሚያምነው? ክራይስት ዳይድ ስፔሲፊክሊ ኤንድ ኢፌክቲቭሊ ፎር ዘ ኢሌክት አሎን ኦኬ ዞስ ሁም ዘ ፋዘር ቾይስ ፍሮም ኢተርኒቲ ብለው ነው የምታምኑ እኮ። እግዚአብሔር አስቀድሞ የመረጣቸው አሉ። ክርስቶስ ደግሞ የሞተ የእግዚአብሔር ልጅ የሞተ ስፔሲፊክሊ ኤንድ ኢፌክቲቭሊ ውጤታማና በተለየ ሁኔታ ውጤታማ እንዲሆኑ ኢሌክት የሆኑ ብቻ ነው አሎን ነው የሚለው። ለተመረጡ ብቻ ነው የሞተው ብሎ እኮ። ይሄ እኮ በጣም አደገኛ ትምህርት ነው። ባይዘይ እንግዲህ እግዚአብሔር አስቀድሞ የመረጣቸው ሰዎች አሉ። አስቀድሞ ክርስቶስ እንዲሞት የመጣው ለዚህ እግዚአብሔር አብ አስቀድሞ ለመረጣቸው ሰዎች ነው ብሎ ነው የሚያምኑ። ይሄ መጽሐፍ ቅዱሳዊ አይደለም። ለምሳሌ መጽሐፍ ቅዱስ ግን የሚለን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እስከ ኃጢአቱ እስከ በደሉ እንዲሁ ወዷልና ነው። በደለኛውን ዓለም ነው የወደደው፣ ጻድቃንን አይደለም። አስቀድሞ የመረጣቸውን ብቻ አይደለም፣ ኃጢአተኞችን ወዶ ነው ክርስቶስ ስለ ኃጢአተኞቹ በዕፀ መስቀል ላይ የተሰቀለው። አንድም ኃጢአትን ያልሰራ የለም። ሁሉም የእግዚአብሔር ክብር ጎሎታል። የተመረጠ የሚባል እንኳ ለገነት የሚበቃ ሰው አንዳችም አልነበረም ክርስቶስ ሲሞት። ስለዚህ ለሁሉም ነው መድኃኒዓለም ማለት የምንችለው። ካልቪኒስቶች ማለት አትችሉም። ኢሌክት አሎን ለተመረጡ ብቻ እግዚአብሔር አንድ ደቂቃ አሉት ናጠቃል እንግዲህ። ስለዚህ ይሄንን የሚያምን ትምህርት ይዞ አሁን ሙለታ ድንሃል አልዳንክም ብለህ ብጠይቀው ነገ ሊሳሳት ስለሚችል አሁን ድኛለሁ አለኝ፣ ግን ነገ ሙስሊም ቢሆን ምን እንደሚለን ታውቃላችሁ? አይ አስቀድሜም አላመንኩም ነበር ነው የሚላችሁ። አስቀድሜም አላመንኩም። ስለዚህ አሁን ማመንና ለማመኑ አይታወቅም። ፕሮቴስታንት መዳንና ለመዳናቸው አይታወቅም። እኛ ግን ቤተክርስቲያን ኮንፈርም ታደርጋለች። በክርስቶስን በጥምቀት የለበሰ ሰው ድኗል። ከዚህ በኋላ ክርስቶስን እየመሰልክ ኑር እንጂ እንደፈለግ ኃጢአት ምሰራ ከሆነ ንስሐ ባትገባ ትጠፋላችሁ፣ ንስሐ ባትገቡ እንዲሁ ትጠፋላችሁ ነው የሚለው መጽሐፍ ቅዱስን። ትቆረጣል፣ ፍሬ አፍራ፣ ክርስቶስን ምሰል ብለን ነው እኛ የምናስተምረው። ወደ እመቤታችን ያመጣው መዝገበ ጸሎትን መከራከሪያ አድርጎ አመጣው። ጀግናው ሃይማኖተ አበው ይጠቅሳል ብለን ስንጠብቅ ይሄንን ኃይሉ ዮሐንስ አንተ ራሱ ስላየው መዝገበ ጸሎት ይዞ መጣለን። ትናንትና ፕሪንት የተደረገ የታተመ ደግሞ በመሰረቱ ጽሁፉም ስተት የለበትም። ባይዘ እመለስበታለሁ በኋላ። ቴንክ ዩ ጨርሷል። በጣም አሪፍ። ተራው የኔ ነው። ቆይ ወደ አንተ እመጣለሁ። ሙለታዬ ተራው የኔ ነው። ብዙ አልቆይም። እኔ ለእናንተ ነው የምሰጠው። ቀሲስ ለእርሶም ጥያቄ አለኝ፣ ግን ከጥያቄ በፊት ግን ማወቅ ያለብን ነገር አለ። መመሪያችን መጽሐፍ ቅዱስ እንጂ ቅዱሳት መጽሐፍት ሌሎቹን አይደለም። ኃጢአት ስለመስራት በእያንዳንዱ ሃይማኖትም ከሆነ ስለ ሰዶማዊነትም ካወራን ኦፍኮርስ ሁሉም ቦታ ሰዶማዊነት የትኛውም ቸርች ውስጥ አለ፣ የትኛውም ሃይማኖት ክልል ውስጥ አለ፣ እዚህ ውስጥ አለ፣ እዚህ ውስጥ አለ ብለን የምንከፋፈልበት ምንም ነገር የለም። ሰዶማዊነት ገጠር ውስጥም አለ፣ ከተማ ውስጥም አለ። አይምሰላችሁ፣ የትኛውም ቸርች ውስጥም አለ። ኃጢአት፣ የድርጊት ኃጢአት ሁሉም ቦታ አለ። እዚህ ጋር መናገር የምፈልገው ነገር ጌታችን ኢየሱስ ክርስቶስ የመጣው ኃጢአትን ሊያስወግድ ነው የመጣው። መጥምቁ ዮሐንስ ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ኦኬ፣ ወደፊት ነው የተናገረው። ገና የሚያደርገውን መጥምቁ ዮሐንስ ገና በዮርዳኖስ ወንዝ ሳለ የተናገረው ነው። ሐዋርያው ዮሐንስ ደግሞ አንደኛ ዮሐንስ መልእክት ምዕራፍ 3 ላይ እርሱ ኃጢአትን ሊያስወግድ እንደተገለጠ እናውቃለን በሚል ኃጢአትን እንዳስወገደ ተናገረ። ሶስተኛ ጥቅስ ዮሐንስ ወንጌል ምዕራፍ 16 ይመስለኛል፣ ከተሳሳትኩ አርሙኝ። መንፈስ ቅዱስ በመጣ ጊዜ ዓለምን ስለ ሶስት ነገር ይወቅሳል ዓለምን። አንደኛ ስለ ጽድቅ፣ ሁለተኛ ስለ ፍርድ፣ ሶስተኛ ስለ ኃጢአት። ኃጢአትን በተመለከተ ምነው ፍርድን በተመለከተ የዚህ ዓለም ገዢ ተፈርዶበታል።
ኖ ኤክስኪውዝ። ሰይጣን አሳሳተኝ፣ ሰይጣን እንደዚህ ያደረገኝ፣ ይሄ ወሬን አቁም። የዚህ ዓለም ገዢ ተፈርዶበታል። ጽድቅን በተመለከተ ሁሉን ፈጽሞ የራሱን ደም ለኤቪደንስ ይዞ ወደ አብ ስለኛ መግባቱን ወደ አብ ስለመሄዴ ነው። ምንም ግርግር የለም። ጽድቅን በተመለከተ ተሰርቶ ያለቀ ነገር ነው። አንተ እንደ አዲስ የምትሰራው ነገር የለም፣ ያለቀ ነገር ነው። ኃጢአትን በተመለከተ እዚቻ እንድታሰምሩበት የምፈልገው ኃጢአትን በተመለከተ በእኔ ስለማያምኑ ነው። አሁን ተመልከቱ። ለቀሲስ ጥያቄ የምጠይቀው እዚህ ጋ እኔ እንደው በአጭሩ መልሰውልኝ የሙለታ ተራ ስለሆነ ወደ ሙለታ ነው የምንሄደው። ሲጀመር ኃጢአት አለ ወይ እንደ መጽሐፍ ቅዱስ እንዲመልሱልኝ እንጂ አሁን እንደ ፍካረ ኢየሱስ ወይም እንደ ገድለ ማርያም ምናምን አይደለም የምጠይቆት። ኃጢአት ሲጀመር አለ ወይ? የድርጊት ኃጢአት ሌላ ጉዳይ ነው፣ እሱን እናወራለን። ዝሙቱ፣ እርኩሰቱ፣ መዳራቱ፣ ጣዖት ማምለኩ፣ ሰው ማማቱ ምናምኑ እሱን ሌላ ታሪክ ነው። ግን ኃጢአት ፖቴንሻሊ ኃጢአት አለ ወይ? በእርሶ በጠቀስኩት ጥቅስ አልተወገደም ወይ ኃጢአት? ለምን ሀምብል አንሆንም? እዚህ ጋር ከኔ ይልቅ እግዚአብሔር ያውቃል። ኃጢአትን በተመለከተ ኢየሱስን ሪጀክት የማድረግ ኃጢአት ብቻ አይደለም ወይ የቀረው? ሌላ ምን ኢየሱስ ትቶ የሄደው ነገር አለ? እችን ሲመልሱልኝ ባጭሩ፣ ወደ ሙለታ ከመሄዴ በፊት ባጭሩ ኃጢአት አለ? የስ አለ አለ አለ። ቆይ ልመልስልህ፣ ላብራራ። ቆይ በክርስቶስ የተወገደ ኃጢአት አለ። አዎ የዓለሙን ኃጢአት ማለት በአዳም በደል ምክንያት ወደ ዓለም የገባውን ያ የዓለም ቤዛ በግ ሆኖ የዓለሙን ኃጢአት በደሙ ፈሳሽነት ለአንዴና ለዘላለም አስወግዶታል። በአዳም ምክንያት አሁን የሚከሰስ የሚወቀስ ሙስሊሞችን እንኳ ወደፊት እግዚአብሔር የሚጠይቃቸው በአዳም ምክንያት መሆኑ ቀርቶላቸው በክርስቶስ ባለማመን ኃጢአት ነው የሚጠየቁት። አሁን ያለው ኃጢአት ምን አይነት ነው? በክርስቶስ አለማመን ነው። ዮሐንስ ወንጌል ምዕራፍ 16 ቅድም እየጠቀስከው ምን ይላል? እንዲህ ነው የሚለው መጽሐፍ ቅዱሱ፣ አጽናኙ ይመጣል። ሲመጣ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለዚህ ዛሬም መንፈስ ቅዱስ ኃጢአተኞችን ይወቅሳል። ምን ብሎ? በእርሱ በክርስቶስ የማያምኑ ሰዎች አሁንም ኃጢአተኞች ናቸው። በክርስቶስ አለማመን ኃጢአት ነው። ምን አይነት እኔ ያልኩትን እኮ እየደገሙልኝ ያሉት። ይሄንን ማን የማምነው ነው እኮ ኃጢአት አሁን የለም አለ ስላልክ ነው እኮ። ልመልስልህ አለ ብለውኛል። በአንድ ፊት ደግሞ የለም እያሉኝ ነው። ቆይ ሙስሊሞቹ ተጽናንተው ቁጭ እንዳይሉ አሁን በአዳም ምክንያት እርሶ ለሌላ ሰው አይስሙ። ቀሲስ መጽሐፍ ቅዱስ ብቻ ይንገሩን። ቆይ አሁን በአሁኑ ሰዓት ላይ በክርስቶስ አለማመን ምንድነው? ኃጢአት ይባላል። ኦኬ፣ በክርስቶስ የማያምን ሰው ካለ ኃጢአተኛ ነው። መንፈስ ቅዱስ ይመጣና ኃጢአተኛ ነህ እመን ይላል። በማን? በክርስቶስ በሞተልህ በተሰቀለልህ። ስለዚህ ይሄ ሰውዬ ሲጠመቅ ከኃጢአቱ ይታጠባል። በክርስቶስ አምኖ ይኸው የሐዋርያት ሥራ ምዕራፍ 2 ላይ እንደሚነግረን ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ የመንፈሱን ጸጋ ትቀበላላችሁ ስለሚል ማለት ነው። ስለዚህ ሰው ሲጠመቅ ከኃጢአቱ ይነጻል። በክርስቶስ አምኖ ሲጠመቅ ማለት ነው። አለማመን ኃጢአት አለ አሁንም ነው። ስለዚህ ያላመነ ሰው አሁንም ኃጢአተኛ ነው። ኃጢአት የምንለው ግን እሱም ብቻ አይደለም። ኃይሉሻ ያመነ ሰው ክርስቶስን እየመሰለ ቴዎሲስ የሚባል ነገር እግዚአብሔርን የመምሰል ህይወት መኖር አለብህ። ክርስቶስን መምሰል መቻል አለብህ በህይወትህ። ይሄ መቀደስ መንጻት የሚባሉት ነገሮች በእናንተም እኮ አሉ። እነዚህ ነገሮች ተመልሶልኛል። በቃ ተመልሶልኛል። ሰዓታችን ተጠቀም። ቴንክ ዩ ሶ ማች። ሙለታ ተራው ያንተ ነው። 5 ደቂቃ ውሰድ በደንብ እንድታስረዳን። አሁን አንተ ካልቪኒስት ምናምን የሚለውን እኛ መስማት አንፈልግም። እሱ የራስህ ቤት ነው። አሁን አንተ እስቲ በተነሳው ሀሳብ ላይ መዳን በክርስቶስ ኢየሱስ ብቻ ኃጢአት ተወግዷል። እኔ ተወግዷል ብዬ ነው የማምነው። ኃጢአት የለም ብዬ ነው የማምነው። የድርጊት ኃጢአት ለብቻ ቴኬር የሚደረግ ነው። የነፍስ መዳንን ለይቼ ነው የማየው። እኔ እንደዚህ ነው ብቻ። አንተ እስቲ ንገረን በዚህ በተነሳው ሀሳብ ላይ ቴክ ዩር ታይም። በተነሳው ሀሳብ ላይ እንትን እላለሁ። በጣም በሚያሳዝን ሁኔታ ይሄ አሁን እሳቸውን የሚሉትን ነገር ልተው። አሁን 5 ደቂቃውን በሙሉ ፖለቲካና ማናምነውን ነገር ስለኛ ሲያወሩ ነው የጨረሱ። በጣም በሚያሳዝነው ነገር አሁን እሳቸው ያሉትንም በተአምር መጽሐፍ ቅዱሳዊ እንዳልሆነ ግልጽ ነው። አሁን አዳማዊ አይደለም፣ ሙስሊሞች አዳማዊ አይደሉም ማለት በአዳም አይደሉም። አንድ ሰው በአዳም ካልሆነ ባይዘው ወይ በጌታ ነው ወይ በአዳም ነው ወይ በጌታ ነው። አንድ ሰው ወይ ኢን ክራይስት ነው በክርስቶስ ነው ወይ ደግሞ አዳማዊ ነው፣ አዲሱ ሰው ነው ወይም አሮጌው ሰው ነው። በዚህ መካከል በአዲሱ በአሮጌው መካከል የሚባል የለም። ሰው አዲሱም አይደለም አሮጌውም አይደለም የሚባል ነገር የለም። ባይዘው ወይ አንድ ሰው አዲሱ ሰው ነው ካልሆነስ አሮጌው ሰው ነው። አሮጌው ሰው ነው ማለት አዳማዊ ነው፣ ወይ በክርስቶስ ነው ወይ በአዳም ነው። አለቀ። ወይ ፍጥረታዊ ነው
ወይ ደግሞ በጌታ ነው፣ በቃ ክርስቲያን ነው። ስለዚህ ከዚህ ያለፈ ነገር መጽሐፍ ቅዱስ ውስጥ የለም። እሳቸው ግን በአዳምም አይደሉም በክርስቶስም አይደሉም አሉ። አዳማውያንም አይደሉም ማለት በቃ በአዳም በኩል የሚመጣውን ምንም አይነት በቃ በአዳም በኩል የሚጠይቁት አሉ እንተው እሱን። ኤኒዌይስ ግን በጣም በሚያሳዝን ሁኔታ ስለ ቤተ እምነታቸው ዲፌንድ ማድረግ ሲጠበቅባቸው፣ በእርግጥ እንዴት አድርገው ሊመልሱ ይችላሉ? ምንም ሊመልሱ እንደማይችሉ ግልጽ ነው። ሲጠበቅባቸው የውሸት ክስ እኛን ሲከሱን ነበር፣ እውነት ለመናገር ማለት ነው። እኛ ያላልነውን የማናደርገውን የማንለውን ነገር ማለት ነው። እኔ አሁንም ጥያቄ ሰው በክርስቶስ ኢየሱስ በኩል ከሲኦል ሆኖ ማለት ነው ኃጢአት ሰርቶ ሲኦል ገብቶ ወደ ገነት እንኳን በሲኦል ተው በምድር ላይ ሆኖ እንኳን አሁን እየተከራከርንበት ያለ ነው እሱ ነው። ሰው ኃጢአት ከሰራ አይድንም ነው የነሱ ክርክር። በማርያም ከሆነ ግን ይቻላል ማለት መጽሐፉ ላይ አለ። ሲኦል የገባ በማርያም ሞት በኩል ወደ ገነት ገብቷል። ኢቭን ማርያም የሞተችበት ዓላማም ለምንድን ነው? ኃጢአተኛ ስለሆነች ወይ ደግሞ እንደ ሰው ሁሉ መሞት ስለሚገባት ኃጢአተኛ ስለሆነች ማለት የአዳም ዘር ስለሆነች ማለት ነው። ኢቭን እንግዲህ መጽሐፍ ቅዱስ ሰው ከአዳም ውጭ የሆነ ኃጢአት የሌለበት የሚባል ሰው የለም። በቃ ሁሉም ይሄ የእነሱ ልጆችም እየተናገሩት ነበረ። ድቀተ ባህሪ ያለባት ብለው በተለያየ መንገድ ይሄ አሮጌው ማንነት አለባት ብለው ሲናገሩ ነበረ። ኤኒዌይስ ምን እያልን ነው? ማርያም የሞተችው ሰው ስለሆነች መሞት ስለሚገባት ሳይሆን ሰዎችን ለማጽደቅ ነው። ሰዎችን ለማጽደቅ ነው ብለው ኢቭን በዚህ ምክንያትም በመሞቷ ለኃጢአተኞች በመሞቷ ምክንያትም የፍጥረት ሁሉ መጽደቂያ እንደሆነች መጽሐፋቸው ይናገራል። ኢቭን በሷ የጸሎቷ መጽሐፍ የምስጋና መጽሐፍ ያጻፈ የዘላለም ሕይወት ያነበበም ያስነበበ የዘላለም ሕይወት እንዳለው በሕይወት መጽሐፍ እንደሚጻፍ ይናገራል። ይሄንን ክሌም መጽሐፋቸው ይላል ብለን ክሌም አደረግን። ይሄንን ከመመለስ ይልቅ እንትናቸው ምን ይጠቅማል? እሱ ቤተ እምነታችሁን ለምን ዲፌንድ አታረጉ? እኛ ዲፌንድ እናደርጋለን። ወንጌላዊ አማኝ ከመጽሐፍ ቅዱስ ውጪ ሌላ ገድል የለው ድርሳን የለው። እኔ ዲፌንድ አደርጋለሁ? እኔ 66ቱ መጽሐፍ ቅዱስ ነው ማምነው። በ66ቱ መጽሐፍ ቅዱስ ያለውን ነገረ መለኮት ወይም ቴዎሎጂ አምናለሁ። እዛ ውስጥ ችግር ካለ እሞግታለሁ። የትኛውም ነገር መዳን በእምነት ብቻ በክርስቶስ ብቻ ክብር ለእግዚአብሔር ብቻ የሚለውን ነገር በጸጋ ብቻ የሚል እነዚህ ነገሮችን ሁሉ ሞግታለሁ። በዚህ ጉዳይ በእኔ ቴዎሎጂ ማንም ሰው ተነስቶ ትክክል አይደለም ብሎ ቢለኝ አንተም እኮ ዩቲዩብ ፋላሲ ይባላል። ባይዘው አንተም ስተት ነህ እኔም ስተት ነህ፣ አንድ እኩል ማለት ነው። እኔ ብቻ ሳይሆን ስተት የሆንኩት አንተም እኮ ስተት ነህ። የኔ ስተት መሆን እኔ ስተት አይደለሁም። በእርግጥ የኔ ስተት መሆን እናንተን ልክ ያረጋችኋል ወይ ነው ጥያቄው። ለምሳሌ እኔ አንድ ሰው በጌታ በኢየሱስ ክርስቶስ ከዳነ በኋላ ኃጢአት በሰራ ቁጥር እግዚአብሔር እየሰረዘው እኛ ማንልም ብለዋል። እንግዲህ ምን እንደሚሉ በኋላ ይነግሩናል። እየሰረዘ አንዴ ከልጅነት እያባረረው መልሶ ልጅ እያደረገው እግዚአብሔር አይሄድም። እንደዚህ አይነት ጫወታ የለም። በሕይወት መጽሐፍ እየጻፈ እየደመሰሰ እንደዚህ አይነት ጫወታ የለም ነው ብለን እያልን ያለ ነው። ስለዚህ በግልጽ ጉዳይ እሺ ይሄ እንኳን ስተት ቢሆን ባይዘወይ ለምሳሌ በወንጌላውያን አማኞች ውስጥ በኢቫንጀሊካል ሰርክል ውስጥ ምን አለ? አንዴ የዳነ ሰው ለዘላለም ድኗል የሚለውን ቴዎሎጂ የማይቀበል ሰው አለ። እሺ እሱን እንኳን ወደዛ እሺ ለምን አይመጡም? አሁን ይሄ እናንተ ካልቪኒስት ብላችሁ የጠራችሁት አክቹአሊ ካልቪኒስት የካልቪን ትምህርት ብቻ አይደለም። ይሄንን ትምህርት ትክክል አይደለም ብላችሁ ካመናችሁ አንድ ደቂቃ ቀርተዋል። እቺን አንድ ደቂቃ እኔ አንተን በሆነ የምጠቀምበት ምን እንደው ታውቃለህ? እንዲህ ስላላችሁ የሚለውን ትቼ ከመጽሐፍ ቅዱስ አይዲያን ረገጥ አድርጌ አስተምር ነበረ። አንድ ደቂቃ አንተ ተጠቀምበት። ስላቋረጥኩ ይቅርታ። አንድ ደቂቃ አለ ግን ችግር የለም። ኦኬ ኤኒዌይስ ዞሮ ምንድን ነው እያልን ያለ ነው? እኛ የወንጌላውያን ቤተ እምነታችን ምንድን ነው? ሰው ያዳንን በቅዱስ አጠራሩ የጠራን እግዚአብሔር ነው። ይህም እንደራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም ተብሎ በግልጽ ተነግሯል። ይሄ ቃል ብቻ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ያለውን ብዙ ነገር ነው የሚያፈርሰው ማለት ነው። ያዳንን እግዚአብሔር ነው፣ ሌላ ቅዱሳን ምናምን አማላጅ መላእክት ምናምን የሚል አይደለም። ኢቭን በእነሱ መጽሐፍ ባይዘወይ ክርስቶስን ብትክድ እግዚአብሔርን ብትክድ ትገባለህ የሚል አለ። እሱንም በማስረጃ ቀርባለሁ። መጽሐፍ ቅዱሱ ግን እግዚአብሔርን ያዳንን አለ። እግዚአብሔር ለምንድን ያዳንን? ስለወደደን፣ በቃ ስላፈቀረን እግዚአብሔር አዳንን። እግዚአብሔር አድኖናል በእምነት በኩል በጸጋው በእምነት አድኖናል። ያ እግዚአብሔር አዳነን በነፃ ነው። እሱን ደግሞ በእምነት እጅ በኩል ተቀብለናል። እኛ ድነናል። አንዴ የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጆች ነን ለዘላለም ነው። የእግዚአብሔር ልጆች ምን ሆነው ባይዘው የእግዚአብሔር ልጅ የማንሆንበት ጊዜ የለም። የእግዚአብሔር ልጅ ከሆንበት ጊዜ ጀምሮ የእግዚአብሔር ልጅ የማንሆንበት ጊዜ የለም። በቃ የእግዚአብሔር ልጆች። ስለዚህ እኛ የእግዚአብሔር ልጅ በጣም አሪፍ። አሁን ጥያቄ ሙለታ ለአንተ ጥያቄ አቀርባለሁ። እኔ ጥያቄ አለኝ። ቅድም ቀሲስ ዲበኩሉ ከተናገሩ በኋላ መልሼ ጥያቄ ጠይቄያቸው ነበረ።
አንተን ደግሞ ጥያቄ መጠይቅህ በዚሁ በካልቪኒስት አስተሳሰብ ዙሪያ ነው የምጠይቅህ። ብዙ ሰው ላያውቅ ይችላል። እዚህ ጋር ኦፍኮርስ እግዚአብሔር በፍቅሩ ነው ያዳነን። ማንኛችንም ራሳችንን አላዳንንም። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነው ተብሎ ተጽፏል። እና ምንም እዚህ ጋር ጣልቃ ገብተን መልአክ አዳነን ከሊት አዳነችን የምንለው ነገር የለም። መጽሐፍ ቅዱሳዊ ክሊር የሆነ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 እስከ 11 ላይ ነው ያለው። ይህ ክፍል ከዘመን ዘመናት በፊት ይህ ጸጋ ተሰጠን፣ አሁን በልጁ በኢየሱስ ክርስቶስ መገለጥ ታይቷልና እኔም በወንጌል ሰባኪ በሆንኩበት በእርሱ ሕይወትና አለመጥፋት ተገልጧል፣ ወደ ብርሃን ወጥቷል። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነው ተብሎ ተጽፏል። ይሄ ምንም ግርግር የሌለው ነገር ነው። ማንኛችንም ራሳችንን አላዳንም፣ ማንም ሰው እንዳይመካ ከስራ አይደለም ተብሎም ተጽፏል። አንድ ሰው ጌታችን ኢየሱስ ክርስቶስን አምኖ ከተቀበለ በኋላ ስሙ በሕይወት መዝገብ ላይ እንደሚጻፍ የእግዚአብሔር ቤተሰብ እንደሚሆን ላይጠፋ እግዚአብሔር ላንጠፋ እንዳዳነን እንደፈልጎ እንዳገኘን ላይጥለን እንደተቀበለን ላይጠላን እንደወደደን እናውቃለን። አንድ ክርስቲያን ከዳነ በኋላ ሪሊ ራስህን ውሰዶ እና በዛ ውስጥ በሆነ ኃጢአት ውስጥ ተሳስተህ ብትገኝ መፍትሄው ምንድን ነው? እንግዲህ ኃጢአት ትልቅና ትንሽ የለውም። ቅድም እሳቸው ስለ መግደል ነው ያሉት። እኔ መግደል ጋር አልሄድም። መግደል ዝም ብሎ ሰውን አይገልም። ሰውም የገደሉም አሉ። እግዚአብሔርን አውቃለሁ የሚሉ ሰው የገደሉ ሰዎች በታሪክ የሉም ማለት አይደለም። መግደል ምናምን ጋር እንሂድና ስህተት ማንም ሰው ይሳሳታል። እና ታዲያ እንዴት ነው ያንን ኃጢአት እንዴት ነው የምናርመው? ድኛለሁ ብሎ አንድ ሰውስ ደግሞ ከዳነ በኋላ የስጋ ፈተና ለክለብ መሄድ ይፈልጋል፣ ገልፍሬንድ መያዝ ይፈልጋል፣ ሾለክ ብሎ መጠጣትም ይፈልጋል። ግን ጌታን ይወዳል ይህ ሰውዬ። እንዴት ነው ከድነት አንጻር ይድናል ይህ ሰው? እንደዛ እያለ ዘመኑን እየወደቀ እየተነሳ እየተዝናናም አንድ ድኛለሁ በሚል ማለት ነው። እንዴት ነው ይህን ማኔጅ የምታደርጉት? ኦኬ፣ በመጀመሪያ ደረጃ አንዴ ድኛለሁ እንደፈለግኩ ኃጢአት አደርጋለሁ ብሎ የኃጢአት አፒታይት ያለው ሰው ማለት ኃጢአት ለማድረግ በጣም ንቁ የሆነ ሰው ኃጢአት ለማድረግ በጣም የሚወሰወስ እንግዲህ በዘመናዊ ቋንቋ ልበለው የሚወሰወስ ሰው ይሄ ከመጀመሪያው አልዳነም። ለምንድን ነው አልዳነም የምንለው? ሰው የሚድነው በጸጋ ነዋ። ጸጋ ደግሞ አለማምኞትና ኃጢአተኝነትን የሚያስክድ ነው ብዬ ቅድም ተናግራለሁ። የሚያስክድ ኃጢአት እንድጠላ ሙለታ ሁላችንም እኮ ራሳችን ለቀቅ ካደረግን እኮ የሆነ ኃጢአት የሚያምረው ማንነት እኮ አለ። ጨቁንን ይዘነው ነው እንጂ ሁላችንም ከዚህ ነገር የሚወንድነን ብዬ አላስብም። እውነት ለመናገር ካላጋነንን በስተቀረ አይኖ በድፍረት ኃጢአት ላናደርግ እንችላለን። ግን የሆነ ለምሳሌ አንድ ወጣት የሆነች ቆንጆ ሴት ቢያይ የሆነ ስሜት ሊሰማው ይችላል፣ ሊወድቅም ይችላል። ይሄ እንደዚያ ስሜት አይሰማንም ልንል እንኳን አንችልም። እንዴት ነው ማኔጅ የምናደርገው ከድነታችን አንጻር? እያልኩ ያለሁት በመጀመሪያ ደረጃ ኃጢአትን ይሄ ምንድን ነው የሚባለው ቴምፕቴሽን፣ ይሄ በመፈተን ደረጃ እና ኃጢአትን ፈልጎ ለኢንጆይመንት ደስ እያለው በኃጢአትን መርካት፣ ኃጢአትን ፈልጎ አሳዶ መስራት የተለያየ ነገሮች ነው። ክርስቲያን ሊፈተን ይችላል ወይ? ክርስቲያን ውጊያ አለበት ወይ? ለምሳሌ ይሄ ስፒሪቹዋል ዋርፌር የምንለውን ማለት ነው አለበት ወይ? አዎ አለ። እንደውም ግልጽ አድርጌ ልጠይቅ። እንደውም አንድ ሰው መኪና እየነዳ ሊሆን ይችላል። እንግዲህ ኃጢአት ትልቅና ትንሽ የለውም። ድንገት የሆነ ሰው ከት ያደርገዋል። ታውቃለህ፣ አንዳንድ ጊዜ ሁላችን የምንፈተንበት ነገር አንተ ማስረባ አንተ ቤደብ አታይም እንዴ ምናምን ይላል አንዳንድ ሰው። እኛም ልንል ኦኬ አለ አንድ ሰው ጌታን በደንብ የሚወድ ሰውዬ ነው። ድንገት ያችን እንዳለ ንስሐ ሳይገባ ማረኝ ጌታዊ ሳይል መኪና ገጭቶ ቢገለው ሰውዬው ሲኦል ነው የሚሄደው መንግስተ ሰማያት? በጣም ቆንጆ እየተናገርኩ ነው። አሁን ምን እያልኩ ነው መሰለ፣ አንድ ሰው ከዳነ በምንም አይነት ሚኒስ ነው የምለው፣ በምንም አይነት ሚኒስ ሲኦል የሚገኝበት ከዳነ ማለት የእግዚአብሔር ልጅ ከሆነ ከሲኦል ጋር ያለውን አድራሻ ለአንዴና ለመጨረሻ የተቋረጠ ነገር ነው። በቃ አለቀ፣ የተቋረጠ ነገር ነው። እችኑ ጥያቄ ሙለታዬ ያዘልኝና ቀሲስ ዲ በኩሉ እየሰሙ ከሆነ እርሶንም ጥያቄ እችን የሙለታን ጥያቄ ሙለታዬ ያዘልኝ እዚህ ጋር አሁን ያልኳትን ጥያቄ የሆነ ሰው የሆነ ተሳስቶ ተሳድበው ደደብን ብሎ ዋሬቨር ምንም ይበል አድርጎ ድንገት ማረኝ ሳይል ከፈለገ በዝሙት ወድቆ ሊሆን ይችላል። ቅዱሳን የሆነ ጌታን በጣም የሚወድ ዳግም የተወለደ ሰው በሆነ ኃጢአት ተያዘና ወደቀ በሆነ ነገር ማረኝ ሳይል ማታ ተመቻችቶ ንስሐ ሳይገባ ድንገት በዚህ ማልትን ብሎት ቢሞት ሲኦል ነው ወይስ መንግስተ ሰማያት ነው የሚገባው? ቀሲስ ዲ በኩሉ ራስዎትን አንሚውት አድርጉና ይመልሱልኝ። ከዛ በኋላ የሁለታችሁ መልስ ላይ እኔ ራሴን እሰጣለሁ። ማንም ሰው እንዳይኮርፈኝ የራሴን ነው የማወራው። ቀሲስ ጎሄ ነው። አልመልስም። መጀመሪያ እርስዎ መስማት ፈልጋለሁ እኮ። ምንድነው ጥያቄህን ነው ያልኩህ? ጥያቄውን አንድ ሰው
አንድ ሰው ትክክለኛ ክርስቲያን ዳግም የተወለደ ከእግዚአብሔር የተወለደ ሰው ትክክለኛ ክርስቲያን የሆነ ሰው በእርሶ ሚዛን ማለት ነው ትክክለኛ ኦርቶዶክሳዊ በቃ ቢሞት መንግስተ ሰማያት የሚገባ ሰው ይሄ ሰውዬ ድንገት አንድ ቀን በሆነ ኃጢአት ተሳሳተ። ለምሳሌ የስቱ አይነት ምሳሌ ነው ያደረግኩት። መኪና እየነዳ ድንገት ከት ሲያደርገው ሰንባዲ እንታታም ዳንተ እውር ይህ ደደብ ምናምን ብሎ ሊሆን ይችላል። ወሬባ ድንገት ከዛ ንስሐ ሳይገባ በመሀል መኪና ገጭቶት ቢሞት ሲኦል ወይስ መንግስተ ሰማያት ነው የሚገባው? በእርሶ በሉ ንገሩኝ። ይሄንን ንስሐ አልገባም፣ የመግቢያ ጊዜም አላገኘም ገና። ያይ እንደ ደደብ አንተ ምናምን ወይ የሆነ ነገር ብሎ ሊሆን ይችላል። ንስሐ አልገባም፣ ምሳሌ ነው። ወይም ደግሞ በሆነ ሴት ተፈትኖም ሊሆን ይችላል፣ ወድቆም ሊሆን ይችላል። ንስሐ ከመግባቱ በፊት ድንገት ቢሞት የት ነው የሚሄደው? ይመልሱልኝ። እቺ የብዙ ጥያቄዎቻችንን መልስ ለምሰጥ እዚህ አድማጮችን በሙሉ መልስ ሊሰጥ የሚችል ነው። ከዛ በኋላ እኔ የራሴን ሐሳብ ሙለታ የራሱን ነግሮናል፣ እኔም እናገራለሁ የራሴን። እናንተ ትሰሙኛላችሁ ማለት ነው። ጎሄድ እሺ። በመጀመሪያ ኃጢአት ሁሉ እኩል የሆነ